ድርጅቶች እንዲህ ካለም ባለማድረጋቸው ምክንያት ከተቋሙ ተሰርዘዋል ተብሎ ይሰርዛቸዋል። እና ለዛ ግራ ስለገባኝ ነው እንዴት ነው ደረሰኝ ሳትቆርጥ ገንዘቡ ኦዲት የሚደረግላት የሚለው። ሌላው ደግሞ ካሊድ ሊሰመርበት የሚገባው ሀቡዬ የሜምበርና ድርጅቱን ስትረጂ መለየት አለባቸው። ሜምበር ስትሆኚ በሜምበር አይዲ ነው የሚወጣልሽ። ድርጅት ስትረጂ ግን ሪሲት ነው እንጂ የሚሰጥሽ ሜምበር መታወቂያ አይደለም የሚሰጥሽ። እና ቅድም ጄሪ 1000 ከምናምን ያለችው የሜምበር ነው ወይስ የድርጅት እርዳታ ነው? ይሄንንም ለዩ። ምክንያቱም ድርጅት ለረዳ ሁሉ እንትን አይዲ ሳይሆን የሚሰጠው ሪሲት ነው ገብቷል የሚል እሱን ነው የሚጠቅልሽ። ለዛ ነው ሀያት ምን አለች እንትን የእጣና የእንትኑን ምናምን ነው ስትላት አይደለም። የእሱማ ለብቻ 47,000 ብር በኢትዮጵያ ብር 47,000 ብር የእጣ 12 ሰው ደግሞ 1200 ዩሮ የጀርመን በጀርመን አካውንት ከኔ ባንክ ወደ አንቺ ወደ ማን ነው ወደ ራስሽ ሳይሆን ያለችው ወደ ሆነ ሰው አስተላልፈው ነው ያለችው። ኦኬ። ስለዚህ አሁን የሜምበርነት መታወቂያ ቤቲ ኤክስፕሌን ልታደርግን የመጣችው የሜምበርነት መታወቂያ ፕሮሰሱ ምን ላይ እንዳሉ አንድ ሰው ሜምበር ሲሆን $100 ከፍሎ ለስንቅ በጎ አድራጎት ድርጅት ሜምበር ሲሆን የሚሰጥ የሜምበርነት መታወቂያ ፕሮሰስ ለማድረግ ሀገሪቷ ሰላም ስላልነበረች ነው በሰዓቱ ነው ያለችው ሀያት። ቤቲ በእናትሽ ላስቸግርሽ አንድ ነገር ከይቅርታ ጋር አሁን ጄሪዬ ኢሞሽናል ሆና ሊሆን ይችላል። ኢሞሽናል አንሁን፣ እንረጋጋ። ሀያት ለኬዝ ነው ተብሎ ያለችው እግዚአብሔር የሚያያል የውጭ ያለ ዶክተር ኢሞሽናል ሆና ምናምን ብሎ ማስተባበል አያስፈልግም። ኖ ለምን አይደለም ለምን እንዴ ሊሆን ይችላል ነው የምልሽ። ነው ሀብዬ እሱ ማለት አይደለም ለአንቺ ላስረዳሽ ነው። ኢሞሽናል ሆና ከሆነ ራሷ እኔ በጣም ታስተካክለው ነው ሀያት ተናድጄባት ልበቀላት ስለፈለግ ነው ምናምን ብላ እውነቱን መናገር አለባት እንጂ ሀያት የድርጅት ባለቤት ናት። ማንም ነገር አሟት እሷን አይረዳም። ገብቶሻል? እኔ ልልሽ የፈለግኩት አሁን ሀያት ታቅርብልሽ ለማለት የፈለግኩት እኔ ሀያት እኛ በጉቦ የሚሰራበት ሀገር ላይ አይደለም ያለችው። ሕክምና ከሀ እስከ ፐ ነገር ሸፋፍ ነው ማለፍ አልወድም ማለት የሄደችበት ነው። እና እንዴት ውሸት ተብሎ በዚህ ደረጃ ወተን የሰውን እንትን ምክንያቱም እስካሁን እየታከመች ያለች ሴት ናት። የውጭ ሀገር ዶክተር በእንትን በጉቦ ወይ በዝምድና የሚሄድ አይደለም አይደል? ሁላችንም እናውቀዋለን። እና ይሄንም ደፍረን ባንድም ጥሩ ነው ብዬ እላለሁ። ግን ይሄ ደግሞ ደውዬላታና ሀይሉ ትመጣለች። አቡ አንዴ ቤቲን ስለመታወቂያው ማክሪል ታርግልኝ። አንዴ ቤቲን ተቀበይልኝ ማየ። እሺ ቤቲ ስለመታወቂያው አስረጅን ፕሊዝ። ሰላም አቡዬ። ሰላም እናት እንዴት ነሽ? አለሁልሽ ደህና ነኝ። ይሄ መጀመሪያ ከእንትኑ ልጀምር። ከ1200 ነው ከ1100 ዩሮ እኔም አለሁበት። እኔ ወደ ጄሪ አስተላልፍ ያለው እሱን ያደረግነው ለቤልጅየም ድንኳን መከራያ ነው። ሀቡረ ዘንግታ ይሆናል ለቤልጅየም ድንኳን መከራያ ብለን ነበር። እናም ለዛም ነበር አባል ቢኖር እንደዚህ አባሎች ቢሰበሰቡና አባል ብንሆን በአመት 100 ዩሮ ብንከፍል ለእንደዚህ አይነት ለድንኳን ለሆነ አደጋ ለእንደዚህ ቶሎ ለሚያስፈልግ ነገር ይጠቅምሻል። በየአመቱ ወይ በየ6 ወሩ የሆነ ቦታ ዝግጅት ስታደርጊ ከራስሽ ወይ ከሰው እንደዚህ መከራሽን እያይሽ ከምታደርጊ አባሎች ተቀርብለን ያለው በዚህ ለዛ ነበረ። እኔ ሌሎች ፈረንሳይ ያሉት ምናምን ሆነን ሁላችንም 1100 ያዋጣ ነው እና ለድንኳን የሰጠናት ለሀዩ እሱ አባል ይህንን እዚህ ጋር ያዥልኝና ልጠይቃት ለመሰለሽ ሀያት ለድንኳን ነው ስትላት 47,000 ነው የድንኳን ስላለች ደረሰኝ ስለላከች አንዴ ትጠየቅ ጄሪ። ያሬድን አመስግኑልኝ። ቴንኪው። ቤልጅየም ነው እኮ ቤልጅየም እንዴት 47,000 ብር ለድንኳን ትልካለች? ቤልጅየም በዩሮ ነው የሚጠቀመው። በዩሮ የሰጠናት እኔም ሰጥቻለሁ 300 ዩሮ ገባሽ ሀቡዬ? ጄሪ አቤት ወንድም ካሌድ ቤቲ አንዴ ስለመታወቂያው ብቻ ክልል ልታደርጊልን ትችላለሽ? የሱ ችግር የለም። ይሄኛውን መጥራት አለበት ሀያት። ቆይ 1200 ዩሮ የአባልነት ሳይሆን የድንኳን መከራያ ነው አዋጥቻለሁ እያለች ነው እኮ ቤቲ። ስለዚህ አንዴ ጄሪ ታስረዳን። ጄሪ ሜቢ ጄሪ ስልክ ይዛ ሊሆን ይችላል። እኔ ላኩበት ሪስክ አለበት ይባል እሱ ችግር ስለጻፈችልኝ ነው ጄሪ አንዴ ስለጻፈችልኝ ነው እንትን የምልሽ መድኃኒት የምትሰጥበት ሰዓት ስለሆነ ስራ ቦታ ስላለች ለዛ ነው። እሺ ትመለሳለች። ጻፊ ነው የሆነ ነገር ልበል አቡ። አዎ ተስፍሽ እሺ በል
ምንድን ነው መሰለሽ ቅድምም ሲነሳ እንደነበረው ሁሉ በደረሰኝ ጉዳይ ላይ የሲቪክ ማህበራት ኤጀንሲ የገቢ ብቻ አይደለም 6 አይነት የተለያየ ደረሰኝ ነው የሚያሳትብልሽ። በራሱ ደብዳቤ ጽፎ ፐሪፎርማንስ ሰብሰ እንትን አድርገሽ አወዳድረሽ ነው ከዛም በኋላ የሚታተመው። ምንም ገንዘብ ነው እቃ እንኳን ዶኔት ስታደርጊ ለዛኛው ለእቃ ራሱ ደረሰኝ ትቆርጫለሽ። ሁለተኛ ለምሳሌ አሁን በድንኳን ለሚባለው ገንዘቡ መጥቶ በገቢ ይገባና የወጪ ደረሰኝም ስላለ በወጪም ደግሞ ወጪ ታደርጊያለሽ እና እንደዚህ አይነት ነገር ነው። የተለያዩ አይነቶች ደረሰኞች ስላሉ በሁሉም እየተቆረጠ መሰራት እንዳለበት ነው እንትን የሚሉት። ምናልባት የማያውቁ ከሆነ በዚህ ጉዳይ ላይ እንትን ምክር የሚሰጡ እዛ ስላሉ ሄደው እዛ መጠየቅ የሚችሉበትም ሁኔታ መፍጠር ይችላሉ ለሚለው ነው። በጣም አመሰግናለሁ። መልካም ምሽት ይሆንላችሁ። ቴንኪው። በጣም እናመሰግናለን። እና ችግሩም የተፈጠረው ለዛ ነው እኮ ማለት ብቻዋን ስለነበረች ነው ሀዩ። ለዚህ ነው እያዋጣን በዚህ እንትን እየሸፋፈንን ስለነበረ ነው ይሄ ችግርም የተፈጠረው እንጂ ምንም አሁን ይሄ የገባ ብር በላች ሊባል የሚችል ብር ምንም የለም አቡዬ፣ በጭራሽ ምንም የለውም። ከዛ በኋላ ይሄን አረግንና ግሩፕ ፈጥረን ዋትሳፕ ላይ ስም መመዝገብ ጀመርን። አባል መሆን የሚፈልግ ብዙ ሰው ተመዘገበ። የሰጠው ግን ትንሽ ሰው ነው እንዳለችው 19 ሰው 20 ሰው። ከዛ በኋላ ፎቶዋችሁን ላኩ። አረብም ሀገር ያሉት ኤሮፕም ያሉት ፎቶ እንደውም አረብ ሀገር ያሉት ብዙዎቹ ወደ እንትኑ መላክ ስለማይችሉ ወደ ኢትዮጵያ ነው የተላከው። ሁሉም በዶላር መክፈል ስለማይችሉ አረብ ሀገር ያሉት በብር ነው ወደ ኢትዮጵያ ነው የላኩት። ሪሲቱን እየላኩ ማለት ነው። እነሱም ተመዝግበዋል። ከዛ በኋላ ፎቶችሁን አምጡ የመታወቂያ ፎቶ ተብሎ የመታወቂያ ፎቶ እየተላከ የሚያዋጡት ማለት ነው። እኔ በዛ ሰዓት ኢትዮጵያ ሄድ ነበረ። ኢትዮጵያ ሄድኩኝ ደሴ ድረስ መሄድ የምችለው ደሴ ድረስ ነበር። ያው ጦርነት ነበረ፣ መንገድ ተዘጋግቷል። በአይሮፕላን እዛ ድረስ ደረስኩኝ። ወደ ገጠር ነበረ። ይሄ ምንድን ነበር ሀዩ ሀገሩ መሻ ነው ምናምን ብቻ እንደሱ ገጠር ነው። ልጅቷ አሁን እቺ እዛ የምትሰራዋለች የቦርዱ እንትን መምጣት አልቻለችም። ወደዚህ መንገድ ተዘጋ። እኔ 1 ሳምንት ጠበቅኩኝ። በጣም ኃይለኛ ጦርነት ነበር። መንገድ ተዘጋ። መታወቂያውን እሺ ጠይቀሽ እኔ ልጠብቅሽ እዚህ ማድረግ የምችውን አድርገሽ ተመልሼ እመጣለሁ ከአዲስ አበባ አልኳት ስላት እሺ ብላ ልትጀምር ስትል 1 መታወቂያ በላይ መስጠት አንችልም ባለው ችግር የተነሳ ጦርነት ስላለ መታወቂያ ይህን ያህል መታወቂያ መስጠት ስለማንችል አሁን አይቻልም አለችኝ። ደውዬ ነገርኳቸው። በግሩፕ ሁሉም ነበሩ። እሺ ተብሎ በዛ ቀረ። መጣሁ። ልክ እንደመጣሁ እሷ ደግሞ ወደ ኢትዮጵያ ሄደች። ይሄ ሁሉ ችግር ተፈጠረ ማለት ነው በዚህ መሀል። እሷ ማረፍ ገዘች በዚህ ተፈጠረ። እሺ ቤቲ እናመሰግናለን ስለመታወቂያው ስላባባሽልን። እሺ አሁን ጄሪ መድኃኒት ሰታ ትመለስ እና ጄሪ ነው እየጠበቅን ያለ ነው። ስለዚህ አንድ ነገር ምናልባት ሪማይንድ የዘለልሽው ነገር ስላለ ለዚህ ነው ደጋግሜ ኢንተራፕት ያደረጉሽ ይመስለኛል። 47 ሺህ የምትለው ያን ያየሽ ምንዛሪ ምናልባት 50 ምናምን ብር ስለሆነ አሁን እንትና ጄሪ ወደ ሆነ ሰው ወደ ሬስቶራንት ባለቤት ላኩላት። የሬስቶራንቱ ባለቤት ይመስለኛል ወደ ስንቅ በጎ አድራጎት ድርጅት አስገባው ያለ መሰለኝ። በመሀል በንግግር ሁለቱን ቅሚራ 47 ወንድም ካሊ ይቅርታ 47 ሺህ ብር የቀሚስ እጣ ነው እኔ ቤት የነበረ። ሀቡ ገብቷታል እኮ እኛ እናብራራ እያለ ለሁሉ ነገር ገብቶኛል እኮ የእጣ ነው የቀሚስ እጣ ነው 47 ሺህ ንግድ ባንክ የገባው። ስለዚህ 1200 ዩሮ የት ነው በካሽ በእጅ ነው የተሰጠው ማለት ነው? ለቤልጅየም ኦኬ። እኔ እያጠባው ስለሆነ ነው። ከዱባይ መጥቼ ቤልጅየም በአውሮፓ ኳስ ላይ ስለነበረ ድንኳኑን በ500 ብር ያዝ ነው ማለት ነው። እዛ ላይ እየተከፈለ ነው። ከዛ 1200 በሱ የገባበትን ደረሰኙን እንትን ስለምትለው እኔም እንትን ምንድን ነው በእኔ አካውንት ምንም ነገር የስንቅንም ሆነ የምንም ከውጭ አልቀበልም። ለምን በኋላ እንደዚህ ጥያቄዎች ስለሚመጡ ሲላክለት ራሱ ይሄኛውን እንዲቀበልልን ድርጅቱ ጽፎለት ከዛ እሱ ደግሞ ቀጥታ ወደ አውሮፓ ስፖርት ፌዴሬሽን 500ውን አስገባ ማለት ነው። ድንኳኑን የምንይዝበት ቤልጅየም ላይ የነበረ ማለት ነው። ከዛ ካላከችው ገንዘብ ላይ 600
የ600 ነው 600 ዩሮ ደግሞ ወረቀቴን አያለሁኝ። ምክንያቱም እኔ እሱ ለኔ ሰጥቶኝ እኔ ደግሞ ከበልጀም አብሬ ከሰራሁት ገንዘብ ጋር አንዲ ጋር አድርጌ ለስንቅ በጎ አድራጎት ድርጅት እኮ ከበልጀም የመጣ በዛ ሁሉ ነገር ሆኖ ድጋፍ አድርጓል ድርጅቱ። ሀቡ ቪዲዮ ልኬልሻለሁኝ። እንደውም በበልጀም ላይ የምትል እንትን ሂጃብ ለብሳ ድጋፍ ስታደርግ የነበረው እሱን ቪዲዮ አሳይልኝ። ያ እንትኖች ተደርድረው የነበሩበት ማለት ነው። ልኬልሻለሁኝ። እሺ እሱን ቪዲዮ አሳይልኝ። ይቅርታ ማለት ነው። በጣም ብዙ ዶክመንቶች እና ቪዲዮዎች ስለላክሽ አይ ዶንት ኖ ዊች ዋን ሂጃብ አድርጋ ነው ያልሽ? የቱን ነው ሀያት? ይሄ ነው እስካሁን ድረስ ከመንግስትም ከአካባቢም ካቀስታ ምንም ነገር የተደረገ ሀያት ነገር የለም። የወደፊት ይሄ እኔ ራያ ቆቦ ያደረስኩት ነው። ሀቡ ይሄ ራያ ቆቦ አይደለም ናርዲ፣ ክፈችላት ከፈለገሽ ማለት ነው። ይሄ አንቺ ባልነበርሽበት ሰዓት ለጋምቦ ወረዳ ላይ የተደፈሩ ሴቶች እኔን እንድታያቸው የተላክሽበት ነው። እና አንተና ሀፊዛ ካመጣሽበት የተደፈሩ ሴቶች የነበሩ ነው። ማሳየት ትችያለሽ ያለውን ማለት ነው። ግን ሌላ ነገሮች ብዙ ስለሚመጣ ነው። ወይ መልሼ ልላክልሽ ቪዲዮዎች እንዳለ እስከ ዛሬ ስንቅ በጎ አድራጎት ድርጅት በ5 ዓመት ውስጥ የረዳቸው ሴቶች የተደፈሩ ምናምን ናቸው እነዚህ። አዎ እዚህ አሁን የላኩልሽ ናርዶስ ከመኖሯ በፊት የተሰሩ ስራዎች ናቸው እነዚህ ቪዲዮ ያሏቸው ማለት ነው። ናርዶስ 1 ዓመት ውስጥ የሰራቸው በፊት የነበሩትን ከዛ በኋላማ የነበሩትን እሷ ስለነበረች ታወጣቸዋለች ማለት ነው። እነዚህን ግን አይተሹ ከሆነ የቆሰለ ልጅ ሆስፒታል ላይ የነበረ እያንዳንዱ እርግጥ ያንን ማየት ለአንቺ ሊከብድ ይችላል። ቋንዴ የበልጀሙን ግን ልኬልሽ ነበር። የበልጀሙን ላኪልኝ ታለ ማለት በጣም ብዙ ስለላክሽ ላገኘው አልቻልኩም። ቆይ ምልክት እስኪ ወይ የሂጃቧን ከለር ሂጃብ የለበሰች ሴት ነው ያልሽኝ። ቢያንስ የሂጃቧን ከለር ምልክት ብትነግሪኝ። ለምን ብዙ ሂጃብ የለበሱም ያለበሱም ብዙ ሴቶች አሉ እዚህ ቪዲዮ። ሀቡዬ ይቅርታ ስራ ላይ ስለሆንኩ ነበረ። ያው ደውዬላት መታለች ልጅቷ የመቅዲ የእሙንት ትባላለች። እሺ ሞዴሬተሮች አስገቧት ፕሊስ። ማን ነው ስሟ? መቅዲ የእሙንት። መቅዲ የእሙንት የምትባል አስገቡ ፕሊስ። አንዳንድ እየጻፈች ነው። መቅደላዊት ኦኬ። ይሄንን ቪዲዮ ግን ሪከርድ ታደርጊልኛለች ስለምፈልገው ማለት ነው። አስጀምሪው። ሁለቱም ቪዲዮዎች የጀሪን እና አሁን የምትናገረውን ከ5 ዓመት በፊት እኔ እና እሷ አንነጋገርም። ስለዚህ ሪከርድ አድርገሽ ልስጠጪ በህዝብ ፊት መጀመሪያ ማለት ነው። ለምን ጀሪም የተናገረችውን እሷም የምታወራውን ተቀጥል። እሺ ሁለታችሁም ቪዲዮ አብሩና ጀሪም መቅደላዊትም ሪከርድ ላደርግ ስለሆነ ስለምትፈልገው ሀያት የምታወሩት ነገር እውነተኛ ከሆነ ቪዲዮ አብርታችሁ ለመናገር ምንም አያግዳችሁ። ሀቡዬ ሰላም ብያለሁ። እንዴት ናችሁ? ክብሩ ይስፋ ለመድኃኒዓለም። እኔ ችግር የለብኝም። የሚክፊት አውራሪ እህት ነኝ። ታውቂኛለሽ። ላመንኩበት ለማተቤ ነው የምኖረው። ምክንያቱም የመጣሁበት ማህበረሰቤ ለእውነት ነው የሚኖረው። እኔ ቪዲዮ ማልከፍት ልጄ ሪካርድ እንዲገባ አልፈልግም። ልጅ አለኝ ታውቃለች። ልጅሽን ለሌላ ቦታ አብሮሻል። እኔ ብቻ ነው ያለው ላውራ። እኔ ችግር የለም ለአንቺ ልክልሻለሁ። መክሰስ ከፈለገችም እንድትከሰኝ ቆይ አንዴ ሀቢባ መክሰስ ከፈለገችም አብረን ማን ያርዳ የቀበረ ማን ያርዳ የነበረ ነው። እኔና ይህች እህታችን የምንታወቀው 2016 በፈረንጆች ነው። እሺ ልጅሽን የሚይዝልሽ እንድታበሪ መቅዲ እኔ ብቻዬን ነኝ ያውቃሉ። ሀቢባ ሀያትም ልጅ ይዛለች። ቢፌር ያልሽ የእናት ሜላት
ይኸውልሽ እኔ በእንትን አብረን ነው። ከፈለግሽን የስልክ ቁጥር ልስጥሽ ሀቢባ፣ እኔ ችግር የለብኝም። ልጆቼ ሶሻል ሚዲያ ገብተው ወጥተው ማያውቁ ሶሻል ሚዲያ ከለቀቁ ናርዲም ታቀኛለች፣ ሁሉም ያቀኛል። ራሷ አንድ ነገር እንስማማ። እኔ እና አንቺ አሁን በአውዲዮ ታውሪና ከዛ በኋላ ልጅሽ ሲተኛ ለእኔ ቪዲዮ ቀርጸሽ ራስሽን ትልኪልኛለሽ። ለሀያት እልክልሻለሁ። እኔ እመቤቴን በ44ቱም ብዬ ምልልሻለሁ። 44ቱም ችግር የለም ጋይስ። ልጇ ሲተኛ ቪዲዮ ቀርጻ ካላከችልኝ እዚህ ጋር የምታወራው ነገር ውሸት እንደሆነ ነው። ምን 44ቱን እያልኩ ነው። 44ቱን ተስማምተናል። 44ቱ የበለጠ ሌላ የለም። 44 ታቦት ስላለ ጎንደር ላይ ስላለ ነው 44ቱን ብዬ የምምለው። በቃ ችግር የለም። ቀጥይ ሞዴሬተር ሀያትም ይችን እህታችን ከታች ያለችውን እህታችን ማቃት 2016 ላይ ነው ማቃት። ሁላችንም አዲስ ፍሬሽ እያለን ኑረዲን የሚባል ሰርግ ላይ ነው የመጀመሪያ ጊዜ ማቃት። ቁምጣ ለብሳ ልጇን ይዛ ነጭ ቲሸርት ለብሳ ማቃት። እስከ መጀመሪያው የት ሀገር ላይ ቁጥሯን በርሊን ከተማ። እኔ ያለሁበትን ተናግሬ ሶሻል ሚዲያ ላይ አላውቅም። ምክንያቱም መሬት ላይ ያሉ ቤተሰቦች አሉ። ናርድዬ ገባሽ የምልሽ ነገር ቤተሰቦች ሲል ብዙ ጊዜ ተናግሬ አላውቅም። ማንም ያውቃል። እማውቃት ኑረዲን የሚባል አንድ የኤርትራዊ ሰርግ እዛ ነው እማውቃት። ቁጥሯን ሰጠችኝ። የመጨረሻው 41 ቁጥር ላይካ ነው የነበረው እስከ ቁጥሩ። በዚህ በህመሞቿ ጊዜም ከብዙ ቦታ ሳስተረጉምላትና አብሬያ ስዞር ነበርኩኝ። ያንን አምጡ ከተባለ ኔጌቲቭ መጣባት። ኔጌቲቭ ሲመጣባት አንዴ ቴዲ አፍሮ ፎቶ ላኩልኝ፣ አንዴ ምን አለች በዛ መጣች። አዎ ታማ ገብታ ነበር። ራሷ አማት ይሁን በራሷ ምክንያት ገብታ ይሁን ሆስፒታል ለገባችው 100% አምኜበት ነው የምናገሩ። እስከ ሆስፒታሉ ሂደን እኔ ፀጉሯን ሰርቻታለሁ፣ ሰውነቷን አጥቤያታለሁ። የልጁ አባት ጥሩ ሰው ነው። የልጁ አባት ፐርሰናል ህይወት ነው። የመጣችሁ እዚህ ጋር አንቺ አለመደፈርሽን ልትመሰክር ነበር የመጣችሁ፣ ግን እያወራች ያለችው ከመጀመሪያው ጀምሬ ልናገር ነው ሀቢባ። ከመጀመሪያው ጀምሬ መናገር ከመጀመሪያው ጀምሬ እንዲያውም እኔ ከራሷም ትልካለች። አሁን ብቻ እልክልሻለሁ ሀቢባ፣ ቁጥሬን ልላክልሽ ሀቢባ። ሞዲሬተሮችሽን ስጭኝ ሀቢባ። ይኸውልሽ ሞዲሬተሮችሽን ስጭኝ፣ ቁጥሬን ላስቀምጥላቸው። 08 መጨረሻው ነው 808 ነው መጨረሻው ስልክ ቁጥሬ እኮ። አንዴ ሶፊ ትግባ ሞዴሬተሬ፣ ቁጥር ሽላኪ አስቀምጣለሁ እዛ። ይኸውልሽ እንዲያውም አንቺ ጥሩ ሰው ነሽ። ሌሎች እኮ እንደዚህ መቅደላዊት ከይቅርታ ጋር መጀመሪያ ቁጥር ሽላኪልኝ። ይቹት ሶፊ ፎሎ አድርጊያትና ሞዴሬተሬን ቁጥር ሺ ድረሰኝ መጀመሪያ ዋትሳፕ ላይ እንዳንጠፋፋ። ሀቢባ እኔ እስካሁን አለሁኝና ጨርሰናል እኮ ከአንቺ ጋር ማሪ መኖርሽንም ረስተነዋል። ሶሪ አንቺ ጋር ያለውን ወረቀት አንቺ ጋር 2 ማህተብ ያለውን ወረቀት ይኸው። ያ ማለት ከኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በጎ አድራጎትና ማህበራት ኤጀንሲ በሱ ነው እንግዲህ ይኸውልሽ ደረሰኝ የሚባለው እሱ ነው። 2 አይነት ማህተብ ይኸው በወረቀት ጽፈው ማለት ነው። ይሄን ነው እንግዲህ አሁን ይሄ በማስረጃነት የትም ቦታ ብትወስጂው አያገለግልም። ድርጅቱ ከተመሰረተ ጀምሮ እስከ ዛሬዋ ድረስ የለውም ደረሰኝ። ፕላስ ደረሰኝ የሚታተመው እዛው በጎ አድራጎት ማህበራትና ማሪ አልካደችም እኮ ኤልሲኤ አልካደችም። ደረሰኝ የለውም። ደረሰኝ ለማድረግ ፕሮሰስ ላይ ናት። እዛው ነው እኮ ሀቢባ ፈቃዱን ስትወስጂ እዛው ነው የሚሰጠው መጀመሪያ። ሌላው የሁሉንም አመት ድርጅቱ ከተመሰረተበት አንስተሽ እስካሁን 2017 ገና 2018 ገና ነው። እስከ 2017 በኢትዮጵያ ያለውን እያንዳንዱን ኦዲት ሪፖርት ማን ኦዲት እንዳደረገው በዛ ላይ የሰራተኞች ቅጥር ይኖራል አይደል? ማናጀር ሂሳብ ያዥ አለ ብላለች። እሷም እየተከፈላት ነው የምትሰራው። ገብቶሻል? ኢቭን መስራች ብትሆንም ከእሷ ጋር አብሮ ኮመስራቾች አሉ። እሱንም ፔሮል ይልኝ እኔ እንደ አንድ ኢትዮጵያዊ ይመለከተኛል ይሄ ነገር። ገብቶሻል? እኔ ለመጠየቅ ብሞክር በቅን ልቦና አልተያዘም። አሁን አንቺ ብዙ ጊዜ አይሻለሁ ያልገባሽን ነገር ወጥሽ ትጠይቂያለሽ። ለምን ኢትዮጵያዊ ነኝ ይመለከተኛል፣ በወገኖቼ ስም እስከተለመነ ድረስ ማለት ነው። እና እሱን ቼክ አድርጊልኝ። እኔ ይሄንን ነው እንትኑ አለ ቪዲዮ አለ ኤጀንሲ ሲቪል ሄደሽ እኮ ቀጥታ እኮ መጠየቅ ትችላለሽ ስለ ድርጅቱ ሁሉን ነገር ይደረጋል። እኔ ልጨርስና ምክንያቱም እኔ ጨርሻለሁ አይደል አቡ
መግቢያ እንደ ቁጥርሽ ድረሰኛ ኮንፈርም እናርጋ ልክ ያለው ወይው ልክ ያለው አይ ኮንፈርም እናርግሽ ሀይ ትንሽ መልሽልኝ በውስጥ ሚውት አድርጊና መልሽልኝ ትክክለኛ ቁጥር መሆኑን ላረጋግጥ ኧረ አብሽር የስንት ዓመት ቁጥር ነው ይሄ ቁጥር የኔ በቮይስ ሚውት አድርገሽ በቮይስ መልሽልኝ ሚውት አድርገሽ በቮይስ በቴክስት አይደለም እሺ ኤልሲ ምንም አይነት ጥያቄ ካለሽ ስለ ድርጅቱ እንደ አንድ ኢትዮጵያ ይመለከተኛል ካልሽ ሲቪል ኤጀንሲ ማህበራት ሄደሽ ቀጥታ ጠይቂ ኦዲት ይደረጋል አይደረግም ምናምን ኤቭሪቲንግ ኢትዮጵያ ውስጥ አመት ጠይቅ ያለው እኮ አቡ ቸክ አድርጊ የደረስኩበት እውነት አለ አጣርቻለሁ ጠይቅ ያለው ድርጅቱ የታደሰም አይደለም እኔ ያልኩ ያለሁት ባልታደሰ የድርጅት ፈቃድ ኤልሲዬ እኔ እናት ጠይቂና ኢትዮጵያ ሄደሽ በህግም መጠየቅ ካለብሽ ጠይቂ ማስረጃም ካለሽ ለጥፈሽ ቪዲዮ ስሪ ጠይቋል እኮ ሀቡ ተጠይቋል ለዛ እኮ ነው ተጠይቋል የእኔ ችግር አሁን ድጋሚ በዛ ነገር ልትሰበስብ ባልታደሰ ፈቃድ ህጋዊ ባልሆነ አሰራር ድጋሚ ገንዘብ ለመሰብሰብ መጣች ባልታደሰ ልትሰበስብ ነው ብለሽ ሲቪል ማህበራት ኤጀንሲ ሄደሽ አሳውቂ ነገር አሳውቃለሁ ሀገር ውስጥ ስለሌለው ነው እንጂ እናሳውቃለን ችግር የለውም በቃ የገባሁት ደግመሽ ስለጠራሽ ነው እሺ እናመሰግናለን አቡ የቸክ አድርጊው እኔ ቸክ አድርጊና እንትን በይ ነኝ አይደለም ነሽ እኮ ለማተቤ እኖራለሁ ለህሌኔ ነው የምኖረው አዛ በኋላ ሄደን አየናት ጓደኛዋ እህቷ ያቺ እህቷንም አውቃታለሁ በአንዳንድ ነገሮች ሁለቱም ሳግዛቸው ነበረ ወንድም መለስ ምንድን መሰለሽ ምንድነው ይቆራረጣል እኔ የሰፈሬዎች ልጆች እየደወሉ ነው እንኳን እንዳይደውላቸው ወይ ደግሞ በዋይፋይ ከሆነ ሲም ካርድሽን አውጪዋ እየተቆራረጠ ነው አንዳንድ ቃል ነው የሚሰማው ዋትስአፕ ላይ ነው የሚደውሉት ኖርማል አይደለም ዋትስአፕ ላይ ነው የሚደውሉት ሌላ ቦታ ያሉ ናቸው ስለዚህ እኔ ማቃት እንዳልኩሽ ከዛ ጀምሮ ነው ኢቭን ከቦታ ቦታ እየሰማሽ ነው ከቦታ ቦታ ስትሄድ እዚህ ቦታ ሊሄድ ነው እያልሽ ሎኬሽን ማሳይ መንገድ በዚህ ሂጂ ምላት እኔ ነኝ እሺ ደውል እያንዳንዳችሁ ብሎክ ነው የምላችሁ ከእንግዲህ በኋላ ማንም ሰው እንዲደውልኝ አልፈቅድም እናንተ አታዙኝም እኔ ለራሴ ለህሌናዬ ነው የምኖረው ከዛ ቦታ በዚህ ሂጂ እያልኩ ቢሮም ኢቭን ወረቀቷን ለማሳደስ ስትሄድ አብሬ ኢሚግሬሽን የስደተኞች ኢሚግሬሽን አብሬ ሄጄላታለሁ ማሪኛ እኮ አንቺ እኮ ለማወቅ እኮ ነው የምነግርሽ ሀቢባ ይሄን ምንም ለምን እንደሆነ ታውቂያለሽ ከመጀመሪያው እንድታቂ ነው የምናገረው ከመጀመሪያው እንድታቂ ኢቭን ሂጃት የልጅን እኛ እንትንሽ ይሄ የሚደረግልሽ ሰው አለ አይደለ አንቺን ቴክ ኬር የሚያደርግሽ እሱ ካለመጣ አላድስማ ብሎ ተመለስን እስከ 2000 ኢንተርቪው መጀመሪያ ላይ ለሸቱ ለሀገርሽ ያብቃሽ እስከሚለው ይሄ ታሪክ እስከ ሳይመጣ ለሀገርሽ ያብቃሽ የሚል ከአንደኛ ኮሜዲያን እሸቱ ዶንኪ ቲቪ ላይ ገብተሽ ማየት ትቻለሽ ሀቢባ ታልተደለተ ከአንድ እስከ 5 ወጥቷል ከአንድ ከመጀመሪያው ክፍል እስከ 5ኛ ክፍል ነው ሄደው ምኑ ታሪኳ ነው ታሪኬን እያለሽ ስትናገር እሺ ገብተሽ ማየት ትቻለሽ አዛም በፊት ምንም ነገር አልተደፈረሽ ኢብን ከሊቢያ ሱዳን አብሯት የነበረ ከሱዳን እስከ ሰሃራ በረሃ አብሯት የነበረ በሷ ምክንያት በሽጉጥ ሊመታ አፈሩን አሽተው የተባለ አለ ብዙ ታሪክ ካወራን ለምን መሰለኝ መግደላይት አንድ ፕሮፌሽናል የሆነ ወሬ እያወራሽ ነው ላለመደፈሯ ማስረጃ አቅርቢልን እቺ ልጅ ማስረጃማ ኮሜዲያን እሸቱ ላይ ከሰጠው ኢንተርቪው ላይ አብረን ነበርን አይደለ ነገሩ አልተደፈርኩም ይላል ኢንተርቪው ላይ አልተደፈርኩም ይልሽ አንድ አመት ሙሉ የሚደፈር ሰው አለ አንድ አመት ሙሉ አንድ ጥያቄ እንጠይቅሽ ለራስሽ አንድ አመት ሙሉ ተደፈርኩ ነው ያለችው አንድ አመት መደፈር 2 ቀን ወይም 3 ቀን ሊሆን ይችላል አይደለ አንድ አመት ሙሉ ለአመታት የሚደፈሩ ሴቶች እንዳሉ አታውቂም ለአመታት
በእንጀራ አባታቸው ለአመታት የሚደፈሩ ሴቶች፣ ቤት ውስጥ በአጎታቸው ለአመታት የሚደፈሩ ሴቶች፣ 1 አመት አይደለም አመታት፣ ሴት ልጅ አመታት ልትደፈር ትችላለች። ምን ማለት ነው? መልስ ልስጥሽ ሀቡ፣ መልስ ልስጥሽ እዚህ ላይ መልስ ልስጥሽ። በእኛ አካባቢ ምን ይመላል መሰለሽ? በእኛ አካባቢ በሁለታቸው ስምምነት የጭን ገረድ ወይም ሙሽማ ተብሎ ይያዛል። ሁለቱ ተስማምተው አብረው ሲኖሩ እየሰማሽ ነው። 1 አመት ሙሉ መደፈር የለም። ኢንተርቪው ላይ ገብተሽ ማየት ትቻለሽ። እኔን ሳትይ እየሰማሽ ነው እኮ ኢንተርቪው ላይ 1 አመት ሙሉ ተደፈርኩ ብላለች። ስለዚህ ሰው 1 አመት ያንቺ ማስረጃ እሷ አልተደፈረችም ለሚለው ማስረጃሽ ስላልተደፈረች እንዲያውም ሌላ ያለፍኩትን ልናገር። ሊቢያ ላይ መክዘል ላይ ሊቢያ ላይ መዝራ ላይ ራሱ ከ3 ሴቶች ማለት ሊቢያውን ተኝታ ይዛ ተኝታለች። ታይ ብዙ ታሪክ አታስወጭኝ ሀቡ። ማን ያለሽ? እሱን ምንም እንትን አብረዋት ያሉ እዚህ ሀገር አሉ። አብረዋት ያሉ አብረዋት የመጡ እስከ ሊቢያ ከሊቢያ እስከዚህ አብረዋት የመጡ አሉ። አንዲቱ እንግሊዝ ነው ያለች። አንዲቱ ግን አግብታ 2 ልጆች ወልዳ ባልየው የኔ ጓደኛ ወንድሜ ነው። ቆይ ይኸውልሽ አንድ ሰው አንቺ አብረሻት እየተጓዝሽ ቢሆን ኖሮ ኦኬ፣ ሰዎች ያወሩልሽን ነው እንዴ? አልተደፈረችም። ለዚህ መልስ አቡ መሰለኝ አይደለም። ይኸውልሽ መሰለኝ አይደለም። ሲጠይቃት ይሄን ነገር ይሄን ሀሳብ ስታመጣ አብሯት የነበረ ኢብን እሱ የሚጠጣውን ውሃ እየሰማሽ ነው። እሱ የሚጠጣውን እሱ ትቶ እሱ ጋዝ ውሃ እየጠጣ አፈር ደፈነኝ ምን ያለችው የለም ፓርት ላይ አፈር እየቀበርነ ምናምን ኢብን እሱ ላይ እሱ እንዳይመቸው የራሱ የያዘውን ስንቅ ስሚኝ ያዝለኝ ለራሱ የያዘውን ስንቅ ሴቶች ሁን ብሎ 7 ናቸው። 4 ሴቶች ከሊቢያ ከሱዳን ወደ ሊቢያ ሲመጡ እየሰማሽ ነው። ከሱዳን ወደ ሊቢያ ሲመጡ ኢብን እሱ የያዘውን ስንቅ ሴቶች ሆኖ 3 ወንዶች እነሱን እየተከላከሉ እንደሆነ ነገር እሱ የያዘውን ስንቅ የሚሰጣት ማን ነው? ደላላ ክንዱ ይባላል እኮ። ምንድን ነው ደላላ ነው? ደላላ አይደለም፣ አብሯት እንደሷ ተጓዥ ነው። እና ምንድን ነው አሁን ይሄ የእሱ ስንቅ መስጠት? ሀቢባ ይኸውልሽ ለፍትህ ነው ለእውነት ነው አይደል የምትቆሚ? ለእውነት ነው የምትቆሚ አይደለም? በማስረጃ ነው ማለት ነው። አሁን አንቺ አብረሻት የተጓዝሽ ቢሆን ኖሮና እሷ ለኬዝ ነው ጄሪ እንዳለችው ለኬዝ ነው። ለዛ እኮ ልመጣልሽ እኮ ነው። ለምን ሰውን አትራክ ታደርጊዋለሽ? አንቺ ልክ እንደሱ እንደምትጠይቂው እኔ እስከምጨርስ ያነ ነገር መጣ አይደለ? መደፈር ከሆነ ምን ከሆነ መጀመሪያ ላይ ኬዝሽ ላይ የምትሞዩ አለ። እየሰማሽ ነው። ኬዝሽ ላይ የምትሞዩ አለ። በሌላ ሀገር ኬዝ ነው መጀመሪያ ላይ የሰጠችው። ሀቡ እየሰማሁ ነው። በጎረቤት ሀገር መጀመሪያ ላይ ኬዝ የሰጠችው ነጌቲቭ መጣት። በዚህ 2 ሳምንት ሀገራችን ለቀሽ ውጭ የሚል መጣት። እዛ ታምም ያለው ብላ ሆስፒታል ገባች። እየሰማሽ ነው። ታምም ያለው ብላ ሆስፒታል ገባች። እዛ በኋላ ሁላችን እየሰማሁሽ ነው። 80 ጊዜ እየሰማሽ ነው አትበይኝ። በእውነት እየሰማሁሽ ነው እናቴ። አይውልሽ ለምን እንደሆነ ታውቂያለሽ? እንድትይዥ ነው ያን ወጣ። እዛ በኋላ 2019 ላይ ይሄን ኢንተርቪው ልታረግ እኛ ስለምናቅ እኛ እናውቃለን አይደለ? እንዳልተደፈረሽ በዚህ ምክንያት እንደሆነ እናውቃለን። ለዚህ ኢንተርቪው ስታደርግ ፓርት ላከችልኝ። ለኔ ፓርት ላከችልኝ። ስም ያዝለኝ ፓርቱን ስልክ አንዲት ስሟን መጥራት አልፈልግም። እዚህ ከተማ የምትኖር ቅርታ ምንድነው ፓርት ክፍል አለው። ኢንተርቪው ክፍል አለው። እንደዚህ አደር መጀመሪያ ዙም እንደዚህ ነው የሚጠቀም ምናምን ብላ ጠይቀኝ። ያነሰው ኮርስ ይልክልሽ ነው መጠቀም የምችው፣ ወይም አንቺ ራስሽ ክሬት ነው ማድረግ የምችው። ዙም አንቺ ራስሽ ከፍለሽ ክሬት ካረግሽ ለሌላ ሰው ኢንቫይት ማድረግ በኮድ ሰጠሽው መግባት ይችላል። ግን ሌላ ሰው ከላከ የሚልክልሽ ከሆነ ቁጥሩን ሰጥቶሽ ብዙ ሙና ወርደሽ በኮዱ ነው መግባት የምችው ብዬ ነገርኳት። ያንን ነገር ጨርሽ ኢንተርቪው ካደረገችው እንትን አለ። የሆነች ደውላ አማራ ክልል እስከ 7 ዘር ለምን ስለመጣ ነው አማራ ክልል እስከ 7 ዘር ቆጥራችሁ ነው የምገሉ ብላ ተናገረችኝ። አንዲት እኔ እና እሷ የምናውቃት ነው አማራ ክልል እስከ 7 ዘር የሚቆጥር ለጋብቻ ነው እንጂ ለነብስ ማጥፋት አይደለም። እዚህ ላይ ይችን ተናገርኩ። ለምን ለእኔ ሳትነግሪ ለእሷ ነገርሻት አለችኝ። እኔ ምን አልኩ መሰለሽ? ለጠየቀኝ ነው መልስ የምሰጥ። የሰማሽ ነው። አንቺ ስትጠይቂ ለአንቺ ነው መልስ የምሰጥ። ሻቦ አይደለም ሀሊሊያ የምትለውን አስገቢ። እኔ ልጨርስ።
እኔን ለምን አትጠይቂኝም? እኔን ውሃ እየጠጣሽ ይሄ ነገር በጣም እየረዘመ ነው። እኔን ለምን አትጠይቂኝም? እኔን ለምን አትጠይቂኝም አለችኝ። እሷ ነው የጠየቀችኝ፣ አንቺ አይደለሽም አልኩኝ ማለት ነው። አንቺ አይደለሽም። እሷ ለጠየቀችኝ እኔ ነው የምመልስ። ሀቢባ ይቅርታ እንዴ አስቁሚ በእናትሽ ሀቢባ፣ ይሄ በጣም ወንጀል ነው ሀቢባ። እኔ ችግር የለውም ብላ የተደፈረች ሃሌሉያ ወንጀል ኃላፊነትን ትወስዳለች። ከታሰርኩ ልታሰር እኔ አልሟሟም እኮ አቡ ይቅር፣ በቃ ይቅር። ይበን ሀቡ አንድ ጥያቄ ሀቢባ አጠር አድርጊው። ማስረጃ አለሽ ወይ? በወንጀል ማስረጃ ላለኝማ እኮ እየተናገርኩ እኮ ነኝ። ይበን ልጅሽ ወጥይዝም ልሽን አሳድጊ ተብያለሁ። ታውኝ ማን ያለሽ? እሱ ያንቺ እንትን ነው መጠየቅ ያለብሽ የገባችበት አይደለም። መበቀል አይደለም ሀቡ፣ መበቀል አይደለም። ስለ እውነት ስለ ማተባችን ነው የምንኖረው። ስለ ማተባችን ነው። ያለሽ ማን ነው? ይኸውልሽ አንቺም ሂደሽ ክሰሽኝ፣ እኔ መልሳለኝ። ለመልስ ሁላችንም መቅደስ አዳምጪኝ። እናንቺ እናውራ ማሬ። እያወራን እኮ አንድ አዳምጪኝ። እኔ ያልገባኝ አንድ ነገር፣ አንዲት ሴት ወንድ ሲደፍራት በአደባባይ አይደለም የሚደፍራት፣ እየቀረጸ አይደለም የሚደፍራት፣ ምስክር አስቀምጦ አይደለም የሚደፍራት። ሊደፍራት ብቻዋን ነው ሊደፍራት የሚችለው። ስለዚህ አንዲት ሴት ተደፍራለች አልተደፈረችም ልታውቅ የምችለው እራሷ ናት። በአጭሩ እንዴት እንዳወቅሽ አለመደፈሯን እንደዚህ እርግጠኛ ሆነሽ ልታወሪ ይቻልሽ? እርግጠኛ ሆንኩበትን እኮ እየነገርኩሽ ነው። እርግጠኛ ሆንኩበትን እኮ አብሯት የመጣ ዙሪያ ጥምጥም ሳትሄጂ ዙሪያ ጥምጥም ፖይንት እኮ እየመጣሁልሽ እኮ ነው። እሺ ሂጂ። ፖይንት እየመጣሁልሽ እኮ ነው። እሺ ጨርሺ። ወደ ፖይንት እኮ እየመጣሁልሽ ነው። አብረን ምነው ከመጀመሪያ ጀምሮ ከገባች ሆስፒታል አዛ በኋላ ነው ኔጌቲቭ ስትሰጥ ነው ተደፍሬያለሁ ያለችው። ኔጌቲቭ ስትሰጥ ዝም ብሎ ሚዩት የሚያበራ ሰው እነቅላለሁ። ኦኬ አሁን ስጨርስ አስገባሻለሁ። ተከባብረን እናዳመም። እሺ መቅዲት በጣም ጥሩ። ሪጀክት ሲሆንባት በጎረቤት ሀገር ኬስ ሰታ ሪጀክት ሲሆንባት ነው ተደፈርኩ ያለችው ብለሻል። እሺ አዳምጪኝ። አንቺን የሚዩት አድርጌሽ ታዳምጪኛለሽ። ጀርመንን የሚያህል የሰለጠነ ሀገር ያልተደፈረች ሴት ተደፈርኩ ስትል አትመረመርም? በምርመራ እኮ ይታወቃል መደፈርና አለመደፈር። ለዚህ መልስ ስጥሽ ሀቡዬ። ሀቡ ኢብን ይኸውልሽ እዚህ ላይ ወደ እሷ ፕራይቬት ህይወትን መግባት አልፈልግም፣ ምንም መግባት አልፈልግም። ግን እንድገባ እየተደረግኩ ነው። እየሰማሽ ነው? እንድገባ እየተደረግኩ ነው። አንዲት ሴት የተደፈረች ሴት ናት አይደለ? የተደፈረች ሴት ናት። ኦኬ አንድ ሰው ከተደፈረ ሾክ የምታደርጊው አለ አይደለ? ወንዶችን ስታይ የሆነ ነገር ትሆኛለሽ አይደለ? አትፈልጊም አይደለ? ወንዶችን ስታይ ይቺ ልጅ የተደፈረችው ኢትዮጵያ ላይ ነው አይደለ? ኢብን ሱዳን ላይ ልጅ ወልዳለች። ገባሽ? መላምንት ነው። መላምንት አይደለም። መላምንት ማለት አንዲት ሴት ስለተደፈረች ከዛ በኋላ ወንዶች ትላለች። ብዙ ሴቶች ተደፍረው መንገርሽ ሳይካትሪስት ተቀጥሮላቸው የስነ ልቦና ሐኪም ተቀጥሮላቸው ትሪት ተደርገው ድነው ከወንድ ጋር ኖርማል የሆነ ሪሌሽንሽፕ መስርተው አግብተው ወልደው የሚኖሩ ሴቶች አሉ። ስለዚህ እሷ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም ነበረ። ኢትዮጵያ የተደፈረች ሴት ሱዳን ድረስ ደርሳ ድና፣ ይሄ እኮ ማስረጃ ሊሆን አይችልም። ማሪ መልስ ልስጥሽ ሀቢባ። ለዚህ እኮ ሱዳን ሀገር እኛ ኖረንበታል። እኔ ኑሬበታለሁ ሱዳን ሀገር ላይ። ተይው ከወንድ ጋር ተደፍረሽ ተይው የሆነ ምሳሌ ልንገርሽ፣ የራሴን እኔ በወለድኩ በ3 ወር ነው የሄድኩት ወደ ሱዳን ልጄን ጥዬ፣ በሆነ ምክንያት በቃ ልጄን ጥዬ ሄድኩኝ። ተይው ወንድ ልጅ ተይው የሆነ ነገር እንኳን ስለ የሆነ ግንኙነት ሲጠይቁኝ እንባ ነው የሚቀድመኝ። ለምን እንደሆነ ታውቂያለሽ? ተይው እንደገና ከሰው ጋር ለመሄድ እንደገና ልጅ ለመውለድ ገባሽ የምልሽ ነገር እንባ ነበር የሚቀድመኝ። እዚህ ግዝም ብዙ ቆይቻለሁ። ተረዳሽኝ አይደለ? ኢብን የ3 ልጄን ወልጄ ጥያት ሂጄ በሆነ ምክንያት ኢንኬዝ ተፈጥሮ ጥዬ ሂጄ እንባ ነበር የሚቀድመኝ። በአካባቢ የሚያውቁኝ ሰዎች ያውቁኛል። ተረዳሽኝ አይደለ? ሱዳን ሀገር ላይ ታዩ ይሄን ትራብ የሚያደርግሽ ሊገኝ ታዩና ሀቡ
ሽሚል ሆጣ ነው የምልሽ። አፈሩና ሽቹ የሀገሩሽ የኛ ሀገር አይደለም ነው የምትባይ። ተራቢ ኦኬ፣ እዛ እሺ ችግር የለውም። እዚህ ሀገር ወዲያው እንደመጣሽ ነው የወለደች ራሱ ኢብን ገባሽ የምልሽ ነገር። እዚህ ሀገር ኢብን ወዲያው እንደመጣሽ ነው የወለደች። ተረዳሽ? እኔ ብዙ ነገሮች አውቃለሁ። ኢብን ይሄን ሁላ ነገር ሀቡዬ ጸጥ ብዬ ነበር። አይመለከተኝም፣ እኔ ገንዘብ አላወጣውም አይመለከተኝም ብዬ ነበር። እኔ ስለራሷ ስለሚመለከታት ነገር አይመለከተኝም ብዬ ነበረ። ይሄ ነገር አይደረግም በዚህ ሀገር ህግ። ምሳሌ ገንዘብ ተባለ አይደለ? ወደ እንትኑ የገባበትን ምክንያት ልናገር። ምሳሌ ልንገርሽ። ወደ ኢትዮጵያ ሬስቶራንት የሆነ ሬስቶራንት ውስጥ የገባ ልንገርሽ የገባበትን ምክንያት። እሷ ስራ ስለማሰራ ሶሻል የሚሰጣት ገንዘብ እንዳያቋርጥባት ነው። ተረዳሽ አቦ? በሌላ ሰው ተዘውሮ ገንዘብ የሚገባው አንድ ጥያቄ እዚህ ላይ እንድትመልስ የምፈልገው ጥያቄ። በጣም የሚያሳዝነው በጣም ጄሪ አሁን የእሷን ወሬ አንዴ ይቅርታ ናርጉ። ጄሪ አሁን የመቅደላዊትን ወሬ ምንም መጨበጫ የሌለው አንዴ በእናትሽ ልናገር። ለጄሪ ነው የንግግር መጨበጫ ነገር የሌለውን አምነሽ ነው ሀያት ላይፍ ኤክስፒሪየንሷን ለሌሎች ሴቶች መማሪያ እንዲሆን ሼር ስታደርግ ገስት ላይ ገብተሽ እንዳታምኗት ውሸታም ብለሽ አልተደፈረችም ብለሽ ያልሻት ከመቅደላዊት ተጨባጭ የሌለው አብራት ያልተጓዘች ሱዳን ላይ ልጅ ስለወለደች ጀርመን እንደገባች ልጅ ስለወለደች የተደፈረች ሴት አትወልድም፣ የተደፈረች ሴት ወንድ ትጠላለች የሚል አስተሳሰብ ስላላት ብቻ ይህንን አምነሽ ነው ሀያትን ውሸትሽ ነው አልተደፈርሽም ብለሽ መቅደላዊትን እንደ ምስክር ያመጣሻት። ምንም እኮ የተጨበጠ ነገር ያለችኝ እሷ ናት። ያው ለኬዝ የሰጠችው እንትን ነው እና እኔ አውቃታለሁ በቅርብ ስላለችኝ እሷ ናት ያው የጠራኋትም እሷ ለዚያ ነው። አቡ እስከነ ፎቶ ልላክልሽ፣ አቡ ፎቶ ልላክልሽ፣ አንድ ፎቶ ልክልሻለሁ። አንድ ፎቶ ልላክልሽ እና አንድ ሰው በፎቶ ታይቶ ተደፍሯል አልተደፈረም ማወቅ የሚቻል ከሆነ ላኪልኝ። ሀቡዬ ይሄ ነገር ግን ለሁሉም ሴቶችም ጭምር ነው። እንደምንተዋወቅ ነው የምልክልሽ። እንደምንተዋወቅ ፎቶ ሁላ ካላችሁ እኛ ማስረጃ ነበር የጠበቅነው። እኔ መሰለኝ አብረሻት ከኢትዮጵያ ተነስተሽ ይኸውልሽ ማሪ አብሮ አደጓ አብረሻት የተማርሽ ከኢትዮጵያ ተነስተሽ አብረሻት የመጣሽ ታሪኳን የምታውቂ ነበር ይመሰለኝ። ጀርመን ላይ ተዋውቃችሁ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም ነበረ። ለምን ፎቢያው አይለቃትም ነበር፣ ወንድ ትጠላ ነበር። ተደፍራ ቢሆን ኖሮ ጀርመን ገብታ ልጅ አትወልድም ነበር። ደግማ ከወንድ ጋር ግንኙነት አታረግም ነበር። በጣም ብዙ የተደፈሩ ሴቶች አሉ። ከዛ በኋላ ድነው ትሪት ተደርገው ድነው የወለዱ። ይሄ እንዴት ነው ማስረጃ ላለመደፈሯ? ይሄ ማስረጃ ሊሆን የሚችለው እንዴት ነው? ሀቡ ይኸውልሽ፣ ሀቡ ለምን እሺ ከሶስት ልጆች ማ ሊቢያውን ይዘው ተኛች መዝራ ላይ ማን አይተሻል? ባይነሽ ነበር። አመጣልሻለሁ፣ ሰዎቹን እመቤቴን አመጣልሻለሁ። ሀቡ እኔ ለማተም የሚዬ ነው የምናገረው። ኢቨን በሽጉጥ ሊመታ ነበር። መብቱ አይደለም ወይ? አቡ ይሄ ነገር ፐርሰናል ነው። ይሄ ነገር ይቀር ማለት መግዲ በቃ ይሄ ነገር ይቀር መግዲ በእናትሽ። ለዛም ሁለተኛ ደግሞ ሀቡ አንቺ ጥያቄ ልጠይቅሽ እስቲ። አንቺ ጥያቄ ልጠይቅሽ። ሀቡ በግልጽ ትናገር። ጠበቃ ናት። ማናት ጠበቃ? ማን ነው ጠበቃ? እኔ ኦኬ ፈለገችው ጠበቃ ናት። የነሱ የነ ጄሪ ለማለት ስለፈለጉ ነው። ጠበቃ አይደለም። እኔ ማንም ጠበቃ አይደለም። እኔ ማንም ጠበቃ አይደለም። እኔ ማንም ጠበቃ አይደለም። ጠበቃ አይደለችም ለማለት ኦፊሻሊ ጠበቃ። ኦኬ ይኸውልሽ ሜላ እኔና መቅዲ ረጅም ጊዜ ሁላ አንነጋገርም። እሺ አሁን እዚህ ቤት ነው የተገናኘ ነው። አንነጋገርም። እመቤት የምስክሬ ናት። እመቤት እንደዚህ አይነት ሰው ማምጣታችሁ ራሱ እንደዚህ አይነት ሰው ማምጣታችሁ ራሱ እንኳንም መጣችነት ወጣ። ጄሪ እኮ ለሀያት እኮ ገሊላ ቤት እኮ ታሪኳን እየተናገረች እኮ ውሸት አምናት እንዳታምኗት እኮ እያለች እኮ ነው። ለምን ጄሪ ለምን እንዲያልሽ እኮ ስላት እኮ የጄሪ መልስ እኮ የምታውቃት ልጅ የሰፈራ ነው ያገባ ልጅ ለማድረግ ለምን እሷ የውሸት ታሪኳ ነው ብላ ስላለችኝ እኔ ያው ስለምታውቃት ይችን መልስ መልሽልኝ እስኪ። ጄሪ ዛሬ አንቺ እውነታውን አወቅሽ። መቅዲ ያለምንም ማስረጃ እንደምታወራ በመላምንት እንደምታወራ እውነታውን
አሁን አወቅሽ። አሁን አንቺ ተጸጸትሽ ገባ ሀያትን ባለማመንሽ። ሀቡ መልስ እስኪ ጥያቄ ልጠይቅሽ። አንቺ ጥያቄ ልጠይቅሽ። ልጅን ስለተናገሩብሽ ነው አይደለ? ልጅን ስለተናገሩብሽ ነው አይደለ? ልጅን ተናግረውብኛል እነዚህ ሰዎች። እኔ የማውቀው አሁንም ይኸውልሽ፣ ስለተናገሩብኝ ምን ጥያቄሽ አልገባኝ። ልጅን ስለተናገሩብኝ ምን? ቆይ አንዴ፣ በዚህም ፈተሽልኝ እንድታልፊ ከታችም ያሉ ስለሆነ ከዚህ ሀገር ህግ እንኳን ከሄድኩበት በጣም ከባድ ስለሆነ ነው። እየሰማሽ ነው ሀቡ? እንድሰሚ የምፈልገው እኔ ከበደልኩ ሀቡ ምን ትያለሽ መስለሽ? እኔ ከበደልኩ እኔን ተናገሩኝ። ኢብን የኔ ልጆች ሶሻል ሚዲያ ላይ የሉ፣ አልፖስትም ሶሻል ሚዲያ ላይ። ኦቲዝም ልሽን አሳድጊ ብላ ነው የተናገረችው። ስለኔ ኦቲዝም ልጅ ራሷ ሀያት ራሷ ልትናገር የመጣሽው ሜላት ጠበቃ አትቁሚ። ሜላት ጠበቃ ያለው የቤቱ ባለቤት እኔ ቤቱ የምመራው ሜላት ፕሊዝ። እሺ ይኸውልሽ እኔ የተናገርኩት ስለዚህ ዳሳለም ስለዚህ ሀገር ህግ ነው የተናገርኩት። አሉ ከታች ያሉትም ስለዚህ ሀገር ህግ ነው የተናገርኩት። እዚህ ሀገር ህግ ላይ ስራ ማሰሩ ከሆነ በብራችሁ በባንካችሁ ገንዘብ ማስገባት አትችሉም። ወደ ሰው ትራንስፈር ማድረግ አትችሉም። ማሰሩ ከሆነ የሚሰራ ከሆነ ሰው ብዬ ነው ስናገር የነበረው። ተረዳሽኝ አይደለ? ምን ያገናኛል? መቅድዬ ምን አገናኛል? ጠይቅኝ መጀመሪያ የኔን ጥያቄ ጠይቅ እኮ። ልጠይቅሽ እኮ ነው ሀቡዬ፣ ልጠይቅሽ እኮ ነው። መልሱን እኮ ላመጣልሽ ነው። ይሄን ስናገር ኦቲዝም ልጇን ታሳድግ። ስለኔ ኦቲዝም ልጅ እሷ ታሳድገዋለች ወይ ሀቡ? ስለኔ ኦቲዝም ልጅ እሷ ታሳድገዋለች። ሀያት ኔትወርክ ነቅሏታል። አሁን መጣው ብላለች። ዋትሳፕ ላይ ነብያታን ትመጣለች። እሱን ጠይቃታለች። የኔ ጥያቄ እኔን ፐርሰናሊ ልጠይቅሽ አልሽኝ። ጠይቂ። ምንድን ነው የምጠይቅኝ? ነኝ ይሄን ጥያቄ እኮ ነው እየጠየኩሽ። እሱን ማለት ነው የምንጠይቃት እንጠይቃታለን። ጠይቂልኝ ስለምፈልግ አዳምጪ፣ እባክሽ አዳምጪ፣ እንደማመጥ። እኔ እያልኩ ያለሁትኝ አንዲት ሴት ለመደፈርና ላለመደፈሯ ከእሷና ከፈጣሪና ከደፈራት ወንድ ውጭ ማንም ሊያውቅ አይችልም። አንዲት ሴት ስትደፈር አንድ ሰው ማስረጃ አቁሞ አይደለም የሚደፍራት፣ ምስክር አቁሞ አይደለም የሚደፍራት፣ ቪዲዮ እየቀረጸ አይደለም የሚደፍራት። አንዲት ሴት ተደፍሬያለሁ ካለች ማንም ሰው ሊያምናት ይገባል። ገባሽ? ሴት ልጅ አትደፈር ተደፈርኳት። እንዴት አንቺ ሴት ሆነሽ እናት ሆነሽ አስችሎሽ አልተደፈረችም ለኬዝ ብላ ነው ብለሽ ቁስሏን ህመሟን ታጣጥይባታለሽ? አንቺ ይህንን በማድረግሽ አንቺን አምና ጄሪ ሀያት ሰው ቤት ገብታ ላይፍ ኤክስፒሪየንሷን ሼር እያደረገች ሰው ባለበት ሚዲያ ላይ ህይወቷን ሌላ ሴቶች እንዲማሩበት እንዲበረቱበት እየተናገረች ጄሪ ገስት ገብታ ውሸቷን ነው እንዳታምኗት አለች። ይሄ ደግሞ አንዲትን ሴት እንዴት ዳውን እንደሚያደርግ ራስሽን በእሷ ቦታ አድርጊውና አስቢው። ስለ ድርጅቱ ስለምናምን አለ ስለ ፐርሰናል ነው እዚህ ጋር እያወራን ያለ ነው ጋይስ። አንዲት የተደፈረች ሴት መደፈሯን ህመሟን ከዛ ቁስል ድና ሌላዋን እህቷን ለማበርታት ታሪኳን ሰው ቤት ገስት ላይ እየተናገረች ሌላ ሰው ገብቶ ውሸቷን ነው እንዳታምኗት ሲል ምን ያህል እንደምትሰበር አትስቡት። መደፈር አለ፣ ከዛ አለመታመን አለ። ስለዚህ አንቺ ባወራሽው አንቺን አምና ጄሪ ሀያትን አደባባይ ላይ ሚዲያ ላይ ውሸቷን ነው አትመኗት አልተደፈረችም አለች። ሀቡዬ ይኸውልሽ እኔን ለማመንም ላለማመንም ለሀገርሽ ያብቃሽ የሚል የኮሜዲያን እሸቱ ላይ የገባችውን ከ1 እስከ 5 ስሚው። አዛው ላይ መልሱን ታገኘዋለሽ። ምንድነው ተደፈርኩ የሚላል? አመት ሙሉ ተደፈርኩ አለች እኮ ነው ያልሽው። ይኸውልሽ ሀቡ ይኸውልሽ እኔ ችግሬ በማንኛውም ሰዓት ጥሪኝ አለሁ። እኔ ችግር የለብኝም በስራ ሰዓት ካልሆነ በስተቀር እየሰማሽ ነው። በስራ ሰዓት ካልሆነ በስተቀር በማንኛውም ሰዓት አለሁ። በማንኛውም ሰዓት በስራ ሰዓት ግን አይመቸኝም፣ ስራ አለኝ። ግን እሱን ስሜ ሁለተኛ የምትይዥልኝ አንድ ሰው ወልደው ሳያበቁ በሰው ልጅ አይስቁ ነው አይደለም ሀቡ? የሰውን ልጅ ያውም የውሻ መብት ተከብሮበት ለሚኖረው የሰማሽ ነው። የውሻ ዝም ብላ እንጠይቃታለን። ትክክል አይደለችም ልጅሽን ተናግረሽ ኢቨን እኔ ሲይዛት ሀቡ ሪካርድ አለ። ይኸውልሽ ሪካርዱን ካገኘው ልክልሻለሁ። እዛ ምን አለች መሰለሽ? ሌላ ሰው ሜንሽን ላደርግ ነው የቅዳሜ ገበያ ልጅ ነው ያልኩ ነው ያለችው ራሱ። ያቺ ልጅስ ቢሆን ለምን ትባላለች? ተረዳሽኝ አይደል ሀቡ? የኔን ለምንድን ነው ያልሽ ብዬ ሲይዛተኝ ይሄ ካለት በኋላ ነው አንቺ አልተደፈረችም ብለሽ ማውራት የጀመርሽ? አረ ከዛም በፊት አውቃለሁ ነው ሀቡ፣ አውቃለሁ ነው ከበፊትም። እኔ ቀይ ሳንቲም አልተበላው ታውቂ ነበር ግን አታወሪም ነበረ። ልክ ልጅሽን ከተናገረችብሽ በኋላ ነው ሚዲያ ላይ ኦር ደግሞ ለነ ጄሪ ማውራት የጀመርሽው? ከፊት
አልኩሽ እኮ አውቃለሁ። እኔ ከመጀመሪያውም አውቃለሁ አልኩሽ እኮ ከመጀመሪያውም አውቃለሁ። እኔ ግን ለምን ከመጀመሪያው አልተናገርሽም? ለምንድን ነው ስትጣሉ ጠብቁ? እኔ አትስጡ ነው የምል። ይኸውልሽ ሀቡ በእኔ አካባቢ ያሉትን የማውቃቸው ሰዎች አትስጡ ነው የምል። በአካባቢ ያሉትን አትስጡ ነው የምል። ላመናችሁበት ነገር አድርጉ። በቃ አለቀ። አንደኛ ይኸውልሽ ሀቡ ስሚኝ፣ እዚህ ላይ አትስጡ። እኔ ያላመንኩበትም አትስጡ ነው የምል። ይሄን መልስ እየተናገርኩ ነው፣ አሁንም እያልኩ ነው። እኔ ቀይ ሳንቲም አልተበላውም፣ አልሰጠውም። ምንም ጥፍር ሳንቲም አልሰጠውም። ደጋፊም አይደለሁም፣ ተቃዋሚም አይደለሁም። መብቷ ነው። ተረዳሽኝ አይደለም? መብቷ ነው። ግን ይሄን ነገር ለመናገር ኦቲዝም ልጇን ካለችን በኋላ ተናገሩ። ታሲት ኦቲዝም ልጇን አንቺ ልጅ ነኩብኝ ብለሻል። እንትን በባለፈው እርር ያልሽበት ምክንያት ልጅን ስለነኩብሽ አይደል? ሀቡ ግን አንድ ሰው ልጅ ነካብኝ ብዬ የውሸት ታሪክ አልፈጥርበትም። ውሸት አይደለም ሀቡ፣ ለአንቺ ውሸት ላይሆን ሊመስልሽ ይችላል። እኔ ግን ውሸት እንዳልሆነ እርግጠኛ 100% አውቃለሁ። የጀርመን መንግስት መርምሮ አክሞ ሳይካትሪስት ቀጥሮ ትሪት አድርጎ የስነ ልቦና ሐኪም ቀጥሮ ነው ያዳናት። አዩኒ አስተርጓሚ ነበር። ገባሽ አይደለ? አዩ በእናትሽ ሀቢባ እኔ የሀያት ሀቢባ ለሀያት እኔ ወደ 15 ዓመቴ ነው ሳቃት። ሐኪም ቤት እኔ ነበርኩ ሳስተረጉምላት የነበረው። ሀቢባ ከፈለሽ እኔ ቪዲዮ መክፈትም እችላለሁ፣ ችግር የለብኝም። ሀያትና እቺ ሄለን ስሟ መቅደላዊት አይደለም ሄለን ነው ስሙ። እነሱ የሆነ ጸብ አላቸው። እኔ ካሜራ ይልክፈት። ጸብ አላቸው ሀዩ በራሳቸው እርስ በራሳቸው። እዛም እንትኑ ላይም ድርጅቱም ላይም አባል አይደለችም እንትንም አይደለችም። ግን አሁን ሀያትን ሆነ ብላ አታክ ለማድረግ ሀያት ኖርማል አባይዘ የሳይኮሎጂም ችግር አለባት። አሁን ሆነ ብላ በዚች አንድ ነገር አድርጋ እሷን ለመጉዳት ነው። አንቺ ግን ሄለን ግን ዋጋ ትከፍያለሽ። ማስከፍልሽ ደግሞ እኔ ነኝ። ችግር የለው ማስከፍል፣ እኔ አስከፍልሻለሁ። እዚህ አሁን የተናገርሽውን ነገር ወስጄ ለአንቺ ብቻ አይደለም ለሌላው ደግሞ እንደዚህ ብለሽ ላወራሹ ለሌላውም ሰው እዚህ ጀርመን ውስጥ ለሚኖረው ሰው ጠንቅ ነው የምታመጪው። ዜግነት ቀይራ የውሸት ምናምን አይባልም። አንቺ መጀመሪያ ብለሽ ነው የሰጠሽው። አንቺ ራስሽ ኤርትራዊ ብለሽ አይደል እንደ የሰጠሽው? እኔ ሙሉ ዶክሜንት ልስጥሽና ሂጂ። ሙሉ ዶክሜንት ልስጥሽ። አሁን ለሀያት ስሟን ልታጠፊ ነው የመጣሽው። በቃ አንጭርና ግልጽ ነገር እነግርሻለሁ ሀቢባ፣ ውሸቷን ስትደፈር ነበርሽ። እግር አንስተሻል፣ አብረሽ እግር አንስተሻል፣ እግር አንስተሻል። ውሸቷን ሀቢባ ልጅቷን እንዲህ ልታደርጋት የመጣች ልጅ ናት ከጀሪ ጋር። ምንም እኔ ግን ልንገርሽ ሴቶች ሐኪም ጋር እኔ ሀያትን ወስጃታለሁ። ምንም እዚህ ጋር አሁን መናገር አያስፈልገኝም ስንት እንደተደፈረች ላውራ አልኩ እናገራለሁ። በእያንዳንዱ ሚዲያ ላይ እኮ ተናግራለች እኮ የሀያት ላውራ ካልኩ እናገራለሁ። ግን አልናገርም፣ ያስተረጉምኩትን ነገር አልናገርም። ባለጌ አይደለሁም። እዚህ ጋር ግን አይባልም፣ በሴት ልጅ ላይ እንደዚህ አይባልም። አንቺም የሴት ልጆች እናት ነሽ። ሀያት ደግሞ ሀያት በእውነት ኦቲዝም ብላ አትልሽም። አትላትም። እኔ እንደማትላት ስለማቅ ነው። እኔ ልጆች አሉ። ልጆችን ቢኖሩም ግን እንዳንቺ ባለጌ አይደለሁም። እንዳንቺ ባለጌ አይደለሁም። ሃሌሉያ። ማስረጃውን ልላክልሽ። ብትላትም ለራስሽ ማስረጃውን ልላክልሽ። ይቅርታ ትጠይቅ ለራስሽ አትላትም። ነው ብላም ሊሆን ይችላል። ለሱ ጥፋት ይቅርታ ትጠይቃለሽ። ስለማንም 100% ሹር መሆን አይችልም። አዳምጪ። እኔ ስለ 10 ዓመት ልጄ እንደዚህ የሆነ ነገር ይላል አይልም ብዬ 100% ሹር መሆን አልችልም። ማንም ሰው ስለ ራሱ ብቻ ነው 100% ሹር መሆን የሚችለው። ልትላት ትችላለች፣ አታውቂም ካለቻት ደግሞ ሀያት ሀቡ አስገብኝ ይመለከትሻል ጉዳዩ ማሪ። የማይመለከተው ሰው አላስገባም። ጉዳዩ የሚመለከተው ሰው ብቻ እና አንድ ሰው ስለ ራሱ ብቻ ነው 100%። ገባችሁ? ስለዚህ ብላት ከሆነ ሀያት መቅደላዊት ማስረጃ ታቅርብና ሀያት ይቅርታ ትጠይቃታለች። ያንን ስላለችኝ ብሎ ግን አንድን ሰው የህይወት ቁስሉን ውሌ በየሚዲያው
የምታወራውን በየኢንተርቪው የምታወራውን ስንቴ መደፈሯን፣ ህመሟን፣ ቁስሏን በስንት ዓመት የዳነችበትን ነገር ማጣጣልና አልተደፈረችም ማለት ይሄ ከደፋሪው እኩል። እኔ አንዲትን ሴት ተደፍራ መደፈሯን ስትናገር ውሸቷን ነው አልተደፈረችም፣ ምን ለብሳ ነበር፣ ምን አድርጋ ነበር የሚለውን ሰው ከደፋሪው እኩል ነው ማየው። እናቴ ትሙት በጣም ነው የሚያሳፍረው። ስፔሻሊ ሴት ሆናችሁ ደግሞ የሴት ህመም የማያማችሁ። መደፈር ማለት ለሴት ልጅ ትልቅ ህመም ነው። ያንን መደፈርን የምታጣጥል ሌላ ሴት ከደፋሪው እኩል ናት። ከደፋሪው እኩል ነው ማያት። እኔ የተደፈረ አይወልድም፣ የተደፈረ ሌላ ወንድ ቀና ብሎ አይ ምን አይነት አመለካከት ነው? ቆይ ሀቡ ይኸውልሽ ሀቡ ኢብን የልጆች አባት እየሰማሽ ነው? የልጆች አባት ማስገብተሽ ብትጠይቂው ይህን ነገር ይነግርሻል። እሱ ራሱ እኔ ነው እንጂ ሳፖርት ያላደረግኳት እሱ ራሱ ፍራንክፈርት ላይ እንትን ባለሽ ጊዜ ሳፖርት አድርጓታል። እየሰማሽ ነው ሀቡ? ሳፖርት ሳፖርት አድርጓታል። ምን አገናኙ ከዚህ ጋር ሀቡ? ይኸውልሽ ለምሳሌ ስለምቀናባት ስላሉ ነው። ቆይ አንዴ እኔ እንዳልሰማ እሱ ላይፍ ላይ ሰምቶታል። እየሰማሽ ነው? እየተሳደበች ሰምቷል። እኔ ከላይ ሁኜ ነው የሰማሁት። ገባሽ የምልሽ ነገር? ከላይ ሁኜ ሰምቻለሁ። ሙሉ ሪከርድ አለኝ። በህግ ሊሄድበት ብዬ ነብሰ ጡር ናት። ተረዳሽ የምልሽ ነገር? ነብሰ ጡር ናት። ሪከርዱን ላኪልኛ። ሪከርዱን ፈልጌ እልክልሻለሁ። ፈልጌ እልክልሻለሁ። እዛ ሲይዛት ይኸውልሽ ሲይዛት ምን አለሽ መሰለሽ? በሌሎች አሁን ስመንሽና ማድረግ አልፈልግም። ይቺ ሀሌሉያም ታውቃታለች። ያችኛቱ የምታግዛት ነው። የአንቺን ልጅ አይደለም እኮ የቅዳሜ ገበያ ልጅ ነው ስትል ኖ ልጅ የሀሌሉያ የሀቡም ልጅ ይሁን የኔም ልጅ ይሁን እንዲህ ነው ተብሎ እንዲነገር አልፈልግም። ለምን መሰለሽ? ያነሰው ፈልጎት አይደለም የሚቀበለው። እግዚአብሔር ሲያምንብሽና ሲሆንልሽ ስላመነብሽ ነው የሆነ ነገር የሚሰጥሽ አይደለ? ስለምትችይው በምድር ላይ ሊፈትንሽ ነው። ሀቡ የኔ ልጅ ሀቡ እግዚአብሔር ይመስገን ጎበዝ ነው። በራሱን ችሎ ነው የሚሄድ። ኢቨን ማውራት ብቻ ነው ሄኖኬ ማውራት ላይ ብቻ ነው ችግሩ። ከኔ ምንም ነገር የሚፈልገው ነገር የለም። ተምሬ እንዳልተማርኩ 5 ዓመትና 6 ዓመት ሙሉ ለልጅ ዋጋ ከፍያለሁ። ሀቡ አሁንም ዋጋ ከፍለታለሁ። ችግር የለውም። እየሰማሽ ነው? ችግር የለውም። ግን ያነ ነገር ሲናገርሽ ያነ ነገር ሰው ሲልሽ የሆነ ህመም አለው አይደለ? ፈልገሽ አይደለም የተቀበልሽው አይደለ? እግዚአብሔር ስለሰጠሽ ነው አይደለ? የሆነ ምክንያት ይሄ እኮ ከጉዳያችን ጋር ምንም የሚያገናኘው ነገር የለም እኮ። አንዲት ሴትም ፈልጋ አትደፈርም። አሁን ጉዳዩ ልጅሽን መስደቧ ነው የእሷን ህመም እንድትክጂ ያደረገሽ፣ ወይንም በማታውቂው ነገር አብረሻት ሳትጓዢ አልተደፈረችም። ምክንያትሽ ምንድን ነው? ማስረጃሽ ምንድን ነው ስትባይ ተደፍራ ቢሆን ኖሮ ሱዳን ላይ ልጅ አትወልድም፣ ተደፍራ ቢሆን ኖሮ ጀርመን ላይ ልጅ አትወልድም ብለሽ በቂ ያልሆነ በጣም የሚያሳፍር መልስ የምትመልሽ ልጅ አትወልድም፣ ተደፍራ ቢሆን ኖሮ ጀርመን ላይ ልጅ አትወልድም ማስረጃ ስታቀርቢ የዛኔ ሀያት ይቅርታ ትጠይቅሻለች። አዳምጪ በእናትሽ መቅዲ። አንቺ ምንም እያዳመጥሽ አይደለም እንዴ? ተይ እንጂ። አንቺ በተናገርሽው ነገር እኮ ጄሪ ሀያት ሰው ቤት ላይፏን እየተናገረች ውሸታም ተብላለች። ሰው ፊት ውሸታም ተብላ ክብሯ ተነክቷል። ገብቶሻል? ህመም አለ፣ የመደፈር ህመም አለ። እንደገና ደግሞ አለመታመኑ እኮ የመደፈሩን ያህል ያማል። አንዲት ሴት ተደፍሬያለሁ ብላ እየተናገረች ውሸት ነው አልተደፈርሽም ስትባል የመደፈሩን ያህል ያማል። 2 ህመም ነው የሚሆነው። ይሄ ምንም አልጸጸተሽም። ደጋግሜም እያስረዳሁሽ እስቲል ነው። ምንድን ነው የምትይው? ወደ ሌላ ነገር እያስቀየስሽ ነው። ምን እያልሽ ነው? ልጅሽን ከሰደበችብሽ በህግ ትጠይቂያታለሽ ማስረጃውን ይዘሽ አለቀ እንጂ ታሪኳን አይደለም የምትክጂው። ገባሽ? ሀያትን ብቻ አይደለም ዛሬ የተናገረችው። ተደፍረው ድምጻቸው የጠፉትን ሁሉ ስለሆነ ትጠየቂበታለሽ መቅደሽ። እሺ እኔ ችግር የለውም አልኩሽ እኮ። እኔ ፓስፖርቴን ሙሉ ፓስፖርቴን ያለበት ሙሉ አድራሻ እልክልሻለሁ በፈቃደኝነት እንድትከሺ እንዲያውም እፈልጋለሁ። የመቅደላዊትን ልጅ እሷ እንዳለችው ተሳድበሻል ካልኩ ቪዲዮን ታምጣለኝ። እኔ ከእሷም ጋር ምንም አይነት የለኝም። የሴት ልጇን እርጉዙና 3 ወር እርጉዙና የተለያየንን በአጠገቧም ባገኛትም ሰላም አላትም፣ በዞረችበትም አልዞርም። የግል ጉዳይ ነው። ያለችው ጀርመን ነው። በህግ መጠየቅ ትችላለች። ምንም ችግር የለውም። ላላረኩት ነገር ግን የእሷ ልጅ እኔ የታመመ ይሁን ያልታመመ ይሁን ምንም ከእሷ ጋር ኮንታት የለኝ። አላገኛት፣ አልደርስባት በምንም አይነት ስንት ዓመታችን አላናግራትም። ስለዚህ ማስረጃሽን አቅርቢ። ይኸው
ሀቡ ማስረጃዬን ይኸውልሽ፣ ማስረጃዬን ፈልጌ በዋትስአፕሽ እልክልሻለሁ። ምክንያቱም ነው የምናወራው ማስረጃ ስታቀርብ የዚህን ያህል ህመም የፈጠረብሽ ሪካርድ እንዴት አላስቀመጥሽም? የዚህን ያህል ህመም ሜላት ቪዲዮ እንኳን የለሽም እኮ እንዴት ሜላት? ቆይ ሜላት መልስ ልስጥሽ። ቪዲዮ አለኝ። ቆይ አንዴ ጥያቄ ልጠይቃለሁ ሜላት። ቪዲዮ አለኝ ይኸውልሽ፣ ቪዲዮ አለኝ። ግን ከስልክ ስቀይር አይደለ ያነኛውን ስልኬን ፈልጌ ወይም አባታቸው ሪካርድ አድርጓታል ከላከልኝ እልክልሻለሁ። ሀቡ በጣም ጥሩ ማስረጃ እመቤቴን እልክልሻለሁ። እሺ መቅደላዊት አዳምጪ። ማስረጃ ስታቀርቢ ሀያትን እኛ እንጠይቃታለን በማስረጃ እንደዚህ እያሳየን። ማስረጃ በዚህ ጉዳይ ማስረጃ ካላቀረብሽ ያወራሽው ነገር ሁሉ ውሸት ነው። እኔ አቀርብልሻለሁ ሀቡ አቀርብልሻለሁ። ለዚህ ይኸውልሽ ኢብን አልኩሽ እኮ እሷን ዛሬ ቤተክርስቲያን አግኝቻት ነበር። አንዷን እጠይቃለሁ ስላት እንኳን በማርያም ስሞትልሽ በመድኃኒዓለም ያንቺን ልጅ አይደለም የቅዳሜ ገበያ ልጅ ነው ያለች ስትል ነው ወይ ለምን እሷ ስትባላለኝ ነው ያልኩት። ማሪ ቪዲዮ ብቻ ነው የምንፈልገው። እሺ እልክልሻለሁ ሀቡ እልክልሻለሁ። ሁለተኛ ልጅ አልተደፈረችም ብለሽ እንዳታወሪ እባክሽ። ፈጣሪ እኔ ላመንኩበት እሄዳለሁ እስከ ጥጉ ሀቡ ላመንኩበት በራሴ ባመንኩበት በራሴ ነው የሚሄዱ። ማለም ሰው ነው ውስጥሽ ስላለሽ ብቻ ውስጥሽ ስላለሽ ሀቡ በህግ ትጠይቅሻል። ለምን ስሞን ይጠይቀኝ እኔ እንድጠይቀኝ እንዲያውም እፈልጋለሁ። ምን ማስረጃ እመቤቴን እንድጠየቅ እንዲያውም እፈልጋለሁ አልኩሽ እኮ ማርያምን 44ቱን እንድጠየቅ እንዲያውም እፈልጋለሁ። አሁንም አልተደፈረችም በሚለው ነው የምትጠይቂው። ሀቡ ይኸውልሽ እኔ ከ18 ዓመት በላይ ነኝ አይደለም 18 ዓመት በላይ ነኝ። ለዛውም 3 ልጆች ያሉኝ የ14 ዓመት ልጅ ሁኜ የወለድኩ የ18 ዓመት ልጅ አለችኝ። አንድ ቀንም ደብቄያት ማላውቅ። ገባሽ የምልሽ ነገር? አዎ እግዚአብሔር ይመስገን ላመንኩበት የምናገር ነኝ። ወደፊት የምል አይደለሁ። ገባሽ የምልሽ ነገር? ተከሰሱኝ፣ እኔም መልሴን ይዤ ለመቅረብ ዝግጁ ነኝ። ይክሰሱኝ። እህታችን ምከሳለሁ ብላለች አይደል? እመቤቴን ሃሌሉያ ቴክስት አድርጊልኝ። ይኸውልሽ ቴክስት አድርጊልኝ ቁጥሬን፣ ፓስፖርቴን፣ ሁሉን ነገር ሰጥሻለሁ። እኔ በራሴ አድራሽ ሙሉ ሰጥሻለሁ። ለሀያት ብዬ አይደለም መከሰሽ። እኔ ለሀያት ብለሽ የተደፈሩ ሴቶች አሁን እዚህ ላይ ወጥተሽ ስለተናገርሽ በድፍረትና ይሄ ባለ ግንዛቤ ለተናገርሻቸው ነገር ዋጋ ትከፍያለሽ። ይላል አሁንም ያልሻለሁ። ስሜን አትጥሪኝ። ኧረ ስሜን እንዳትጠሪ። ስሜን አትጥሪኝ። እናገርሻለሁ። እናገርሽ ደግሞ አንድ ነገር ልንገራሽ። እሺ መቅዲ እህቴ አንዲት ሴት ተደፍሬያለሁ እያለችሽ አልተደፈርሽም ስትያት 24 ሰዓት አብረሻት ሳትሆኚ ከተወለደች እስከ ሲድኒዋ ድረስ አብረሻት ለሰከንድ ሳትኖሪ ተደፍሬያለሁ እያለችሽ አልተደፈርሽም ስትያት ትንሽ ህልናሽ ማለት አትሊስት ከተወለደችበት እስካለችበት እድሜ ድረስ ለሰከንድ ተለይተሻት ማታውቂ ከሆነ እኔ ለሰከንድ ተለይቻት አላውቅም። በየትኛው ሰከንድ ተደፈረች? በየትኛው ሰከንድ ቤት ሄጄ አብረን በልተን አብረን እየተኛን አብረን ሽንት ቤት እየገባን 24 ሰዓት ተጣብቄ ላይዋ ላይ አብሬያት ሆኜ እንዴት ተደፈረች ትላለች ትላለች። አንቺ ጀርመን ላይ ለምታውቂያት ሴት የተደፈረችው ኢትዮጵያ። እሺ እንዴት ነው እርግጠኛ ሆነሽ እንደዚህ ድርቅ ብለሽ አልተደፈረችም የምትይው? ሀቡ ይኸውልሽ ሰውን ስትከራከሪው አንቺ ልክ ማስረጃ አምጡ ነው የምትይው አይደለም? ማስረጃ እንደምትይው ሁሉ አንድ ሰው አብረሹ ትኖሪያለሽ አይደለ? አብረሹ ትቆያለሽ አይደለ? ለሰከንድም ቢሆን ትቆያለሽ አይደለ? ታዩ ለምናውቀው ሰዎች ይኸውልሽ ሀቡ እኔ ራሴን ማቅ ይኸውልሽ ራሴን ማቅ ከ18 ዓመት በላይ ነው። ማንም ሰው እኔን ሌናዬን ወደ ሌላ ሊያመላክት እንደፈለገች የመሆን መብቷ ነው። እየሰማሽ ነው? መብቷ ነው። ሌላ መልሱ ሌላ የተጠየቅሽውን ብቻ መልሽ ሀቡ። ኧረ ባርባራ ጥያቄው ለአንቺ የምታውቂያት ጀርመን ላይ እኔ ይኸውልሽ ሀቡ ይኸውልሽ እኔ ችግር የለውም ልከሰስ መልስ የምሰጠውን እሰጣለሁ። ልከሰስ ለምን ለእኛ መልስ ይኸውልሽ ሀቡ እከሳለሁ ብላ መታን እንትን ብላ ትክሰሰኝ። ስለክሱ ታዩና ስለክሱ ታዩና እንደዚህ ድርቅ አትበይ። እንደዚህ አፈጣጥነት ከተባነነ በቃ ተባኗል። የመጣንበት ሌላ ነው፣ ከእሷ ጋር አይደለም። ቆይ ማለት አንዴ አይደለም መቅደስ ሲዎች ከተባነነ ተባኗል። በቃ ልጄን ሰድባብኝ ተናድጄ ነው ኦር ኤኒቲንግ ማለት እኮ ትችያለሽ። እንዴት ነው አንቺ ልጅ ስለወለደች ነው? እሺ ምንድነው ማስረጃሽ? ምንድነው ላለመደፈር ማስረጃ? ለምትጠየቀው ጥያቄ መልስ ጥያቄ አልኩሽ። ለምትጠየቀው ጥያቄ ለመመለስ
ለመመለስ ዝግጁ ነኝ። ለምን ጠየቀው? ይኸው ጠየቅንሽ መልሽ ማስረጃ የሚል ማስረጃ አምጪልን። ከዶክተር ያገኘሽው ማስረጃ አልተደፈረችም። አምጪ ማስረጃ። ተደወለባት ስልክ። እያንዳንዳችሁ አትደውሉልኝ። ማንም ለምጠየቀው ጥያቄ ለመመለስ ዝግጁ። ይኸው መልሽ አማሬ ማስረጃ አቅርቢልን ላለመደፈሯ እያልንሽ እኮ ነው። ይኸውልሽ ሀቡ እኔን ነጥብ ለማስጣል ከሆነ እንድማልጥል። የምን ነጥብ ነው? ማስረጃ አለመደፈሯን ሱዳን ላይ ልጅ ወለደች አልሽ። ያለመደፈሯ ማስረጃ ሱዳን ላይ ልጅ መውለዷ ነው እኮ ነው ያልሽን። እኔ ልክ ስለመከሰስ ነው እንዲህ ወሬው። እኛ ያልነው ላለመደፈሯ ማስረጃ ሱዳን ላይ ልጅ ወለደች እኮ ነው ያለችው። ላለመደፈሯ ማስረጃ አቅርቢልን። መክሰስ መብታቸው ነው። ይክሰሱኝ። መልስ ለምሉልኝ። ማንም ሰው ማንን እኔን አያስቆመኝም። ዳስ ችግር የለው። እኔ እንዲያውም ሀሌሉያ ያክሰሽ ችግር የለው። ለምን እንደሆነ ታውቂያለሽ? እመማማ ሰው አይደለሁም። ከሄድኩ አገሬ ነው የሚሄደው። ይኸውልሽ ከሄድኩ ሀሌሉያ ይኸውልሽ በሆነ ምክንያት አድርገን እንልካታለን። ቢሄድም አገሬ ጎንደር ከ44 ነው የሚሄደው። ጎንደር ከ44 ነው የሚሄደው። አዎ ያወራሽው ወሬ ራስሽኑ ነው ገደል የሚከትሽ። ጠልፎ ወቂ ዋጋ ያስከፍልሻል። ችግር የለውም ልክፈል። መቅደላዊት ሀቢባ ግን ቴማሽ ምንድን ነው ግን? ሀቢባ መቅደላዊት እኔ ወጣለሁ። እርዳታችን ያስፈልግሻል። የምንረዳሽ ነገር አለ። ምንም አልፈልግም። ለምንድን እንደሆነ ታውቂያለሽ? እርዳታሽ የማልፈልገው እኔ መጀመሪያ ላይ ማለት ነው የሰውን ቁስል ስትነኪው ነው አይደል? ያነ ቁስል የሚያመው የሰውን ቁስል ስትነኪው። እኔም በልጄ ላይ ነው ቁስሌን የተነካሁት። መስዋዕት የከፈልኩለትን ልጄ ነው ቁስሌን የተነካሁት። ያንቺን ቁስል ሀቢባ ቁስልሽን ስነካብሽ ቁስልሽን ያምሻል አይደለ? ህመምሽን እኔ እዚህ ሀገር ላይ ዋጋ እየከፈልኩለት ያለሁት ልጄ። ኢብን ኦቲዝም ማለት በሽታ አይደለም። እንድታቂል የምፈልገው ኦቲዝም በሽታ አይደለም። አይዞሽ፣ በጣም እናዝናለን። ተኬር ካረግሻቸው እንደ ማንኛውም መሆን የሚችሉት የኔ ልጅ እግዚአብሔር ይመስገን ከመልክ ከውበት ስታዩ የሚያሳሳ ልጅ ነው ያለኝ። ገና ተመቸኝ ተብሎ ገና አይዞሽ፣ እኔ ከተናገርኳት ስሚ ሁሉ በሙሉ የመናገር የፈለገችው ጥቀጥቅጠኝ፣ የፈለገችው ታድርገኝ፣ የፈለገችውን ትበል። አቅም ካላት መታመጪ የዛን ጊዜ መቅደላዊት አይዞሽ፣ የእኔ እናት እናዝናለን ልጅሽን ስለተናገሩብሽ ሰዎች። ማስረጃ አባትየው ሪከርድ አድርጓል። ላክልኝ ይለዋለሁ። እኔ ሪካርዱን ስታመጪ እኛ ሀያትን እንጠይቃለን። ለምን ልጅ እንደምትናገር ይሄ በጣም መጥፎ እንደሆነ እንነግራታለን። እሺ በቁ ወልዳችሁ ሳታበቁ የሰው ልጅ አትሳደው። በምንም ቢሆን በምንም እኔ ስለ ሰው ልጅ ተናግሬ አላቅም። ስለምንም ተናግሬ አላቅም። ምክንያቱም የሰው ልጅ ስላለችን እኛም ጭምር ይቅርታ እንጠይቅሻለን። ያኔ እኛም ጭምር እኔም ጭምር ማስረጃውን ስታመጪ ማለት ነው። አዳምጪ መቅደላዊት፣ ልክ ማስረጃውን ስታመጪ ሀያት ይቅርታ ተጠይቅልሻለች። እሺ አሁን አንቺ ሀያትን ይቅርታ ጠይቂ። እኔ ይኸውልሽ ሀቡ ለዛኛው ቪዲዮን አምጥቼ ይኸውልሽ ቪዲዮን አምጥቼ ያነ ስንነጋገር ጥፋት ማን ነው እንይ አይሻልም? ቪዲዮን እኔ የሪከርድ ቪዲዮን ስታመጪ በቃ ይቅርታ ትጠይቂያለሽ። ሀቡዬ ቤትም ፈልጌ እየሰማሽ ነው። ቤትም ፈልጌ ላምጣ ኮንታክትሻለኝ፣ እልክልሻለሁ። ኮንታክትሻለኝ ያኔ እኔ ነኝ ጥፋተኛዋ ክስቶ ነው ጥፋተኛው የሚለውን ታያለሽ።
ኢብን ወደ ህጉላ ሂጄ ነበረ። ኢብን ወደ ህጉላ ሂጄ ነበረ። ከቪዲዮ በኋላ እናወራለን። መቅደት አሁን ረፍታ ሽማ እናመሰግናለን ስለመጣሽ። አይዞሽ ቪዲዮን ስታመጪ ደግሞ እንነጋገራለን። አቡ ግን ሁሉም ሰው ይኸውልሽ፣ ማን ውሸታም ማለት አይቻልም። ውሸታም ማለት ደምድመሽ አትችም። ለማንኛውም ሰው ለሁሉም ሰው እኔም ክርስቶም ማን ነው የሆነ ኢንፊደንስ ይኖራል። ክርስቶ ማን ነው ማሪ? ክርስቶ ማለት ማንኛውም ሰው ገባሽ የምልሽ ነገር ኢንጀነራል ውሸታም ነው ማለት አይቻልም። ማንን ውሸታም ማለት ኢንጀነራል ነው የምልሽ። አሁን በአጠቃላይ ነው እያልኩሽ ያለሁት። ገባሽ የምልሽ ነገር ያነሰው የሆነ የራሱ የሆነ ኢንፊደንስ ይኖረዋል። ተረዳሽኝ አይደለ? ኢንፊደንስ ይኖረዋል የራሱ የሆነ። ይሄን ነው የምለው። ላመጣለው እልክልሻለሁ ወይም እኔ መቅዲኔ ብዬ አሁን ስላለሽ ሴቭ አድርጉ፣ ችግር የለውም። በሌላም በኩል ላገኝሽ እችላለሁ። ሪከርዱን አስቀምጣለሁ። ያን ሪከርድ ሲመጣ ቀን ትይዥልናለሽ፣ ችግር የለብኝም። ቪዲዮን ስታመጪ ዋትሳፕ ላይ ላኪልኝ፣ ቁጥሬን ሰጥቼሻለሁ። ኦልሬዲ ቪዲዮን ስታመጪ እንነጋገራለን። እስከዛ አመሰግናለሁ። አይዞሽ፣ እኔ ልውጣ እየደውሉ ስለሆነ እርዳታችንን ከፈለግሽ አለን። እሺ አቡዬ፣ እኔ እግዚአብሔር ይመስገን እድሜ ለመድኃኒዓለም። እርዳታ ሲባል እኮ የገንዘብ አይደለም የሀሳብ ለማለት ነው። ወይ ጉድ! ሀያት በጣም ነው የማዝነው። ይህንን መቅደላዊት አሁን ይቅርታ ስላልጠይቀችሽ ሀያም ሶሪ። ግን ቪዲዮን ስታመጣ ቪዲዮ ከሌላት መጥታ ራሷ ምና ይቅርታ እንድጠይቅሽ አደርጋለሁ። አሁን ጄሪ በመቅደስ የተሳሳተ መረጃ ሀያትን ታሪኳን ውሸታም ስላልሻት ይቅርታ ጠይቂያትና ነገሩ ይዘጋ። ናርዲ የታለች? ከናርዲ ጋርም ሰላም መፍጠር አለባቸው። ጄሪ ሀያትን እንግዲህ እኔ ይቅርታ አድርጊልኝ መቅደስን አምኜ ነው ያንቺን ታሪክ ውሸት ነው ያልኩት ብለሽ በያት። አሁዬ እዚህ ላይ ላስተካክልና እኔ ያው ሶፖርት እንደማረግ እሷም እንደምትለው የስንቅ ጀርባ አጥንት ነው የምትለው ብዙ ገንዘብ አፍስሽበታለሁ እና ይህ ነገር ሲመጣና ታሪኳ ውሸት ነው ሲባል አዎ እንደ ማንኛውም ሶፖርት ማድረገው ደግሞ ለፍቼ እንደዚህ ለአቤል እንትን ብዬ ያመጣሁት ገንዘብ ነው አምኜ እንትን ብያለሁ። ለምን አንድ ከተማ ነን አንድ ቦታ ነን ነው ስለነገረችኝ። በዚህ ላይ ደግሞ ብዙዎቹም ያው የኬዝ አይነቱ አለው የተለያየ ኬዞች እንትን ስለሚሉ በሊቢያ የሚመጡ እንትኖች ወገኖች በዛ ነው ያልኩት። አጥፍቻለሁ፣ ይቅርታ ሀያት። እናመሰግናለን። ሰምተሻል ሀያት የጄሪን ይቅርታ? ሀቡዬ ልጄ በጣም በቃ ቆሞን እስካሁን ድረስ ያለችው የምንታ ሰዓቷ ነው። በእንደዚህ ደረጃ መሆን አለው ብዬ አላልኩም። ለሁላችሁም ለሁሉም እህቶቼ ይመጣል ያለ ነው። እኔ የለመድኩት ነው። ይሄ ለእኔ ምንም ማለት አይደለም። በተለያዩ ጊዜያቶች የሚመጣ የሚሰነዘር የማሳልፈው ስለሆነ በፍጹም በዚህ አይነት ቁስል ላላችሁ ምንም አይነት ነገር ልክ እንደ ሀያት ፈገግ ብላችሁ እሺ፣ አብሯችሁ የነበረው ሊጥላችሁ ሊያጠፋችሁ ነገር እንደዚህ አይነት ባይሆን ደስ ይለኝ ነበረ። በእንደዚህ አይነት ደረጃ ናርዶስ ጋር ቁጭ ብለን እናወራለን። እንደዚህ አይነት ነገሮች መጣል ብዬ አይደለም። ለዛም ለሰላምም ስለነበረ ነው ዛሬ ፈቃደኛ የሆነው ባለቤቴ። ምክንያቱም ውል ነበረኝ ከባለቤቴም ከሶሻል ሚዲያም 1 ዓመት እስከሆነ ድረስ ሀቡ ለወልድ ነው ስላልሽኝ በቃ ብዬ ስለነበረ ነው። ግን ብዙ የሚያሳምሙ ነገሮችን ስላለፍ ችግር የለውም። እኔ እና እሷ ጀርመን ያለ ነው። በብዙ ነገሮች ማውራትም እንዲህ ነው እንደብዬ አላውቅም፣ አልናገርም። ደስ የሚል የሰው ፍራይ ቤትም አላወራም። እኔ ሱዳን ልጅ የለኝም። ሱዳን የነበራችሁ ታውቃላችሁ። የሀዲያ ልጅ ተወልዶ ከሽንት ቤት ያነሳሁት ልጅ ነው ወለደች የተባልኩት። ሱዳን የምታውቁ ከታ እየደወላችሁልኝ ስለሆነ አመሰግናለሁ። አሊ ሁሌ የማወራው ታሪክ ስለሆነ ባልወልደውም ከሽንት ቤት አንስቼ የማሳድገው 16 ዓመት ልጅ ያለኝ አያም በጣም በዚህ ፕራውድ ነኝ። ሀያት በደስታ ሌሎችን እህቶችን ስለማነሳችሁ ናርዶስ በእንደዚህ አይነት ነገር በፍጹም እንደዚህ ምታርጋለሽ ብዬ እንደዚህ አይነት ነናችሁ እንናገራለን ብዬ አላስብም። በጣም ይቅርታ አቡዬ። ናርዶስ እያለች ነው አሁን ሪከርድ ስለሚደረግ አስቆብኝ። እኔ ከኔ ጋር የሚያስቁ ምንም አላለችም። ሪናቱ ያመጣቻት መቅደላዊትን እንዴ እኔ አሁን ነው አሁን አሁን ላይ ላጠራው ነው ጉዳዩን ሀያት ኬዙ
እንደውም ናርዲ ሲሲስ ፐርሰናል እያለች ስታስቆማት ነበረ። ስለዚህ ለዛ ስለሆነ እኔ አሁን እኔ እና አንቺ ምንም የሚያገናኝን ነገር የለም። ለሰራሹ ላረሹ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። መቼም ቢሆን ስምሽን አላነሳም፣ አሁንም አላነሳም። በፊትም የትኛውም ቦታ ላይ በፍጹም በመልካምም በሁሉም ነገር ላረግሽልኝ ጠጠር ለወረወርሽው ሁሉ ነገር በጎኔ አብራችሁ ለነበራችሁ ጠጠር ለወረወራችሁ አንቺን ብቻ ሳይሆን በንግግሬ የተቀየማችሁ ካላችሁ በጣም ይቅርታ። ሌላውን ችግር የለውም። እኔ አንቺ ጋር ግን ምንም አይነት አላስቀየምሽኝም። እኔ እስከማውቀው ካስቀየምኩሽ በጣም ይቅርታ። እኔና አንቺ እዚህ ጋር እንጨርሳለን። ሀያት መጀመሪያ ከሆነ የጄሪ ነው። ጄሪ ስታት ነው። ይቅርታ ጄሪ ከዚህ የበለጡ ከመቅደላዊት የበለጠ ብዙ ኢትዮጵያዊ ሪከርዶችን ስታረጊ ምንም አልተናገርኩም። ባህሬ እንደዛ ነው። ሰውን አልሳደብም በፍጹም። ጠጠር የወረወረን ሰው መልሼ ጠጠር አልወረወረም። በቃ እኔን ሴት ብሎ የሚደግፈኝ ሰው እኔም ደግሞ ሴትን ዙሬ አታክ አላረግም በጭራሽ። አሳልፌም አልሰጥም። የፈለገ ነገር ቢመጣ ማለት ነው። እስከ ጥግ ድረስ መስዋዕት ስንቅ ህጋዊ ፍቃድ በኢትዮጵያ እንዳለው ሰርቲፊኬቱን ሀቢባ ታሳይልኛለሽ። በሱ ኦዲተርም ያለውን አጠቃላይ ልኬልሻለሁ። በልጀም ላይ የሰራቸውን ቪዲዮ ከልኬልሻለሁ ታሳይልኛለሽ። ስንቅ በጣም ብዙ የሰራቸው ስራዎች በቪዲዮ የተለያዩ ነገሮች አሉ። ማየት መስራት ትችላላችሁ። ማየትም ስለምትችሉ በጣም ይቅርታ ካስቀየምኳችሁ። በጣም ሶሪ። ልጅ እያለቀሰኝ ስለሆነ ልወጣ ስለሆነ ማለት ነው። የምትጠይቁ ጥያቄ ካላችሁ አሁን ቆይ እንደዚህ ነው። ይቅርታ ተቀብለሻታል? ሰላም ነው? ቆይ አንዴ ልጇን ታባብል። ጄሪ ይቅርታ ብላለች። መቅደላዊት ናት ያሳሳተቻት። ያልሆነ ነገር ነግራት ነው ታሞለችሽ። ስለዚህ ይቅርታ ብላሻች። ከዛ ደግሞ ወደ ናርዲ እንሄዳለን። ሀቡዬ ለምን እኔ ብዙ ገንዘብ አውጥቼበታለሁ ገባሽ? እና ለምንድን ነው እንደዚህ አይነት ነገር የውሸት ታሪኳን እንትን እያለች ሲባል ሰው ነኝ ታምኛለሽ እንትን ታያለሻለ እና እዛም ሱዳን ላይም አብሮ ያሉ እኛንም ለማሳመን መቅደላዊት እንዴት ሽንጧን ገትራ ስትከራከር እንደነበረ እኮ አየን። አንቺ መቅደላዊት አስታስታሽ ነው። እሷን አምነሽ ነው የሀያት ታሪክ ውሸት የመሰለሽ። እሷን አምነሽ ነው ሀያትን ውሸታም ያልሻት። ስለዚህ ሰው ሆኖ ማይሳሳት የለም። ተሳስተሻል፣ ይቅርታ ጠይቀሻታል። ሀያትም ይቅርታሽን ተቀብላለች። አሁን ደግሞ ከናርዲ ጋር ቅን ይባባሉና ሰላም ትሆናላችሁ። አብራችሁ በልታችሁ ጠጥታችሁ ብዙ ነገር ሰርታችሁ እዚህ ደርሳችሁ ሰዎች ናችሁ። ስለዚህ በፍጹም ለሰይጣን ቦታ ሰጥታችሁ መቀያየም አይገባችሁም። ብትለያዩም ቻው ተባብሎ መለያየት ይቻላል። ማንም የማንንም ሰው ስም በክፋት ያነሳ መቀጠል ይቻላል አይደል እንዴ ጋይስ? በሰላም መለያየት እኮ ያ ሀቡዬ እኛ እኮ ትተነው ነበር፣ ግን ሊያስገድሉን ነበር እንትን ሊሉን ነበር እየተባለ ሲባል ደግሞ ሶፖርት አድርገሻል እንጂ ጊዜ ናርዲም ጊዜዋን የሰጠችው ገንዘቧን፣ እኔም እንደዛው አይደለ ገንዘቤን ሰጥቻለሁ። አልፎ ተርፎ ግን በህይወት ደረጃ ሊያስገድሉኝ ነበር እየተባለ ሲወራ ስሜታዊ ትሆኛለሽ። ማስረጃ አለ እንደዛ ብላ ያወራችበት ካለ እንድንጠይቃት። ያው ማስረጃ በየገጹ ስም አጠራም እንጂ ብዙ ነገር ነው እንትን ያሉት ነው የሚባለው። ኦሜጋ ማንደ ስሜን ጠርቶ አንድ ሰው እኔ ስሜን ጠርቶ ሀቢባ ልታስገድለኝ ነው ካላለ አይመለከተኝም። እኔ በአሽሙር ስላወራ ከኋላዬ ስላወራ አይ ዶንት ኬር። አስዶንቃት ስሜን ጠርቶ ሀቢባ እንደዚህ ሲል ስሜ ሀቢባ ስለሆነ የዛኔ አቤት እላለሁ። ስሜ ካልተጠራ ግን አቤት አልልም። ምን አገባኝ? ስለዚህ ነው የዛን ጊዜ ልሻቡዬ የዛን ጊዜ የኛ መጠየቅ እዚህ ጋር እንዴት ነው ለምንድን ነው የምታስረክቢው ድርጅቱ ገንዘብ? የዛን ጊዜ ደግሞ የተገባበት ሰዎች እንዳሉ ይመጣሉ እኔ ጋር ለማንኛውም መልእክት ለምንድን ነው እንዴት ነው እያሉ ማለት ነው። እና በዛ ሰዓት ሊያስገድሉኝ ነበር። እኔ ኢትዮጵያ ሆኜ እንዴት ሆኜ እንደገባው ብላለች ራሷ ማያትም ማለት ነው። ታጥራለን እሱንም ከቻለች እናንትን ካረገች ጥሩ ልጇን አበበላት ምጣናት። ናርዲ እና ጄሪ ተመካክረው ነው የምትሉት? ናርዲ እዚህ ጋር ምን አደረገች? ናርዲ እኮ እያለች ያለችው ስሜ ይጥራልኝ፣ ህገወጥ ድርጅት ነው ስታገለግይ ነበርሽው ተብያለሁ። ስለዚህ ህጋዊነቱ ይረጋገጥልኝ። ህጋዊነቱ በኢትዮጵያ ተረጋገጠላት፣ በአውሮፓ ደግሞ ፍቃድ እንደሌለው ተረጋገጠላት። ሁለተኛ ጥያቄ በደሞዝ ነበር የምታገለግዩ። በጎ አድራጎት ድርጅትን በበጎነት ሳይሆን በነፃ ሳይሆን በክፍያ ነበር ብታገለግዩ ተባለች። ስለዛ ደግሞ የድርጅቱ ባለቤት ሀያት
ያለ ደሞዝ በነፃ ማገልገሌን ትመስክርልኝ። ሀያት ደሞዝ ከፍለሽ አታውቂያለሽ ወይ? አላቅም። በነፃ ነው የምታገለግለው። ላደረገችው 2 ጉዞ ብቻ ለዱባይ እና ለአውሮፓ ትኬት 2 ጊዜ ችያታለሁ። ከዛ ውጭ ምንም 5 ሳንቲም ሰጥቻት አላውቅም። ስለዚህ እቺ ሰው ለአንድ በጎ አድራጎት ድርጅት አምባሳደር ሆና 2 ዓመት ስታገለግል በነፃ ማገልገሏ እንዲታወቅላት፣ ለምን ለጥቅምሽ ነው ስትባል ስለኖረች ስሟን ለማጥራት ነው የመጣችው። ኦኬ ጠርቼ ነው የመጣሁት። አቡኔ አይደለሁም ከሳሽ። ሀያት ጥሪ አቅርባላት ስሟ እንዲጠራ መጣች። ስሟ ጠራላት። ሌላ ምንድን ነው ተመካክራው የምትሉት? ጄሪ ነበረች የሰው ቤት ገዝት ላይ ገብታ ውሸታም ያለቻት። ጄሪ ደግሞ ውሸታም ለምን አልሻት? ለምን ታሪኳን ውሸታም አልሻት? ለምን ሰው ቤት ገዝት ላይ ታሪኳን ስትናገር አዋረድሻት? ተብላ ለተጠየቀችው ጥያቄ ምስክር አመጣች። ምስክሯ ራሱ ሽንጧን ገትራ የማይሆን ነገር ስትከራከር እንግዲህ ከጭንቅላታችን በላይ ሆና አይታችኋታል አይደል? ስለዚህ ጄሪን የሚያሳሳትቻት መቅደላዊት ናት። ጄሪ ደግሞ መቅደላዊት ስላሳሳትችን ይቅርታ ብላታለች ሀያትን። ሀያት አሁን የጄሪን ይቅርታ ትቀበልና ከናርዲ ጋርም ታርቀው እንዘጋለን። ግን ለሌላ ጊዜ ግን ጄሪ መማር ያለብሽ ነገር እህቴ፣ ከሰው ወሬ ሰምቶ ሰውን ጃጅ ማድረግ በጣም የሚያሳፍር ነገር እንደሆነ ነው። ለምን ሰዎች ይዋሻሉ በጣም። አሁን መቅዲ ልጄ ተሰደበብኝ በሚል ተነስታ ነው ሀያትን ሁሉም የሚያውቀው ታሪኳን በየኢንተርቪው ዩቱብ ላይ በየቦታው የተናገረችውን ታሪኳን የጀርመን መንግስት ሀክሞ ያዳናትን ቁስሏን አልተደፈረችም እያለች ያለች። ማስረጃሽ ምንድን ነው? ብትደፈር ደግማ ወንድ አትቀርብም፣ ደግማ አግብታ አትወልድም ነበር። ላይክ የተደፈረች ሴት ትዳር አትይዝም። የተደፈረች ሴት አገግማ ድና እንደ አዲስ ከወንድ ጋር ግንኙነት አድርጋ ልታረግዝ ልትወልድ አትችልም። ይህን ነበር ምክንያቷን ስታቀርብ የነበረው። ኢማጅን ማስረጃሽ ምንድን ነው? እንደዚህ ደረትሽን ነፍተሽ ለምታወሪበት ስትባል። ስለዚህ ማስረጃ ለሌለው ነገር ነው መቅደላዊት ሀያትን የወነጀለቻት። እሱንም ሰድባብኛለች ልጄን ብላለች። ማስረጃ ታምጣ፣ ማስረጃውን እልካለሁ ፈልጌ ብላለች። የላከች ቀን የዛን ጊዜ ማስረጃውን አሳይተን ለሀያት ይቅርታ እናስጠይቃታለን። መቅደላዊትን ይቅርታ ሀያት ትጠይቃታለች። ማስረጃ ከሌላት ደግሞ መቅደላዊት ራሷ ሀያትን ይቅርታ ትጠይቃለች፣ ያለ ማስረጃ ስለወነጀለቻት እና ያለ ስሟ ስም ስለሰጠቻት። ይህን ያለው። በተረፈ ግን ናርዲ ስሟን ለማጥራት ነው። ስለዚህ ናርዲ ስምሽ ጠርቶልሻል አይደለ? በነፃ ማገልገልሽን ራሷ የድርጅቷ ባለቤት መስክራልሻለች። ያለ ደሞዝ ማገልገልሽን 2 ዓመት ሙሉ ያለ ምንም ክፍያ ማገልገልሽን፣ ዱባይም የመጣችው ጊዜ ለሪል ስቴቱ የሰራሽው ቪዲዮ ያለ ክፍያ መሆኑን በነፃ ማገልገልሽ ታውቆልሻል። ድርጅቱ ደግሞ ኢትዮጵያ ውስጥ ፍቃድ አለው፣ ግን አውሮፓ ላይ ፍቃድ የለውም። 3ኛ ጥያቄሽ ደግሞ የሆስፒታሉ ጉዳይ ነበር። የሆስፒታሉ ጉዳይ ደግሞ ግለሰብ ስለነበርኩኝ በሰዓቱ ወደ ድርጅት ስላልዞረ እስካሁን ድረስ ላይ ነው፣ ለዛ ነው ያልነገርኩሽ ብላለች። 3ቱም ጥያቄዎች ጥርት ብሎ ተመልሶልሻል አይደል ናርዲ? ሌላ ችግር አለብሽ ከሀያት ጋር? የለብኝም ምንም አይነት ችግር። ሌላ ችግር ከሌለ እዚሁ አፉ ተባብላችሁ ጉዳዩን እንዘጋለን። ሀያት አጥብተሽ ከጨረሽ ቪዲዮ ባታበሪም እያጠባሽ ከሆነ በድምፅ ማውራት ትቻለሽ። አቡጀ ላይ እያጠባኋት ያው ስለተኛች ነው። በጣም ይቅርታ። እጅሽ ላይ ከተኛች በቃ ቪዲዮ ሳታበሪ እንደዚሁ አውሪ። ቪዲዮን ከፍቼ ይቅርታ ብልሽና ደስ ይለኛል። አንዴ ሻርብ ላልብሳት እና ይቅርታ ሻለሁ። ችግር የለውም። ለእንትን እንዳይመስል እንትን አንዴ ሻርብ ስጠኝ። ከሱ ደግሞ ፊቷን ልሸፍናት። ቆይ አንዴ እየጠባኝ ስለሆነ ለዛ ነው። ብዙ ነገር ብራችሁ ያሳለፋችሁ ብዙ እህትማማቾች ናቸው። ሴጣን ቅጥል ሊበል። እናንተ ተታረቁ። ናርዲ በጣም ይቅርታ ላስቀየምኩሽ፣ በንግግሬ ባሉት በአነጋገር የተለያዩ ነገር ያስቀየምኩሽ ነገር ካለ በጣም ይቅርታ ማለት ነው። ቆሚያ ይቅርታ ባልልሽም ልጅ ስላቀፍኩ ነው። ያው ታውቂዋለሽ ስለሆነ ከልጄ ጋር እንግዲህ ያው ከ1 ዓመት ዋጋ ይቅርታ የምለው ማለት ነው። አመሰግናለሁ። አዩዬ ችግር የለውም። ያው በተፈጥሮ የሀቡ ማውራት ባልችልም በጣም ደረቅ ነኝ፣ እሷም ትላለች እና ነገሮችን ከያዝኩኝ የጠየኩት ምን ስላልተመለሰ ነበረ። አሁን ተመልሶልኛል። በቃ ከአንቺም ከድርጅቱ ከዚህ በኋላ አምባሳደርነቴም ስለተነሳ ሁሉም ነገር ምንም አይነት ስለ እንደዚህ አይነት ኬዝ በሌላ ቦታዎች ላይ መነጋገርም አልፈልግም። ጥሩ ስራዎችን መልካም ስራዎችን በጣም ትልቅ የሚባል አደጋ የሚደርስብን በህይወት ልንተርፍ ማንችላቸው ቦታዎች ላይ ሄደን
መልካም ስራዎችን ሰርተናል፣ አድርሰናል እና የረዳናቸው መልካም የሰራናቸው ይበልጣል አሁን ከምንከራከርበት። ለሌላ ጊዜ ድርጅትሽን ጀርመን ላይ ስታሰባስብኝ ያው ድርቅ እንደምልብሽ ስለምታውቂ ህጋዊ አርጊው ስንቅ ሲነሳ እኔ አልነሳም። ጄሪ ጋም የነበረው ክፍተት ይሄ ነበር። ግን ይሄ ተደራጅቶ ምናምን አንቺን ለማጥቃት የመጣ ማንም የለም። ታውቂያለሽ፣ ኤኒታይም ስምሽ ከተነሳ ለምን እኩለ ሌሊት አይሆንም ከደወልሽልኝ ገብቼ ማብራራ ሰው የነበርኩ ነኝ። በክፋት አይደለም፣ ግን ድርጅቱ ላይ ጥያቄ ከቀረበ መመለስ ስለነበረበት ነው። ሀቡዬ ደግሞ ነፍሰ ጥሩ ነሽ። ሁሉ ሳስላቆየንሽ በጣም ይቅርታ። ጄሪም ዋናው ጉዳዩ መጥራቱ ነው። ናርዲ የእውነት ስምሽ ስለጸዳልሽ ደስ ብሎኛል። ያለ ደሞዝ በበጎ ፍቃድ ማገልግል ለምን ለጥቅሟ ነው እንጂ ያለምንም ጥቅም አምባሳደር አትሆንም ስትባይ ኖረሻል። ይኸው ሀያት አላህ ይስጣት ሀቅሽን አውጥታልሻለች፣ መስክራልሻለች ያለ ደሞዝ በነፃ ማገልገልሽን። እናም ሁሉ ነገር ስለጠራ እናንተም ሰላም ስለሆናችሁ በጣም ደስ ብሎኛል። ሀያትም ንጽህናዋን የድርጅቷን አሰራር አውሮፓ ላይ ላይሰንስ ካለመኖሩ ውጭ ሁሉን ነገር በጥራት ከማስረጃዎቹ ጋር ስላቀረበች ደስ ብሎኛል። እና ጄሪም ያው መቅደላዊት አሳስታት ነው ውሸታም ያለቻት ሀያትን እንጂ ታሪኳ እውነት እንደሆነ ሁላችንም እናውቃለን። መቅደላዊት ደግሞ ሀያት ተሳድባለች ያለችበትን ቪዲዮ ስታመጣ የዛኔ ሀያትን እንጠይቃታለን። እስከዛ ግን እናንተ ስለታረቃችሁ በጣም ደስ ብሎኛል። ናርዲና ሀያት በደንብ ነው የታረቃችሁት በፈገግታ። ግን የጄሪ ነገር ተደባበሰ። ሀያት ምንድን ነው ጄሪን ይቅር ብለሻታል አላልሻትም? ተናገሪ። ያው መኝታ ሰዓቱ ስለሆነ ነው እና ይቅርታ ለሁሉም ለማንኛውም ሰው። አይ ለልክ ለናርዲ እንዳልሽው ናርዲዬ ይቅርታ ምናምን እንዳልሽው አክብረሽ ቪዲዮ አብርቼ ነው ምላት ምናምን እንዳልሽው ጄሪንም መቅደላዊት አሳሳት ነው። ይከፋል በጣም ሰው ፊት ውሸታም ስትባይ ያማል። ግን ሰው አሳስቷት ስለሆነ ይቅርታ አድርጊላትና ሰላም ሆኑ። ለምን መሰለሽ ማለት አሁን ወይኔ በቃ ማለት ሀቡዬ እኔ ሌውልሽ እሷን ማመን እንትን ሳይሆን እስከምትሄድበት መድረክ እስክትል ድረስ አትሊስት ስፖንሰር ሆኜ ለጋዜጠኞቹ ምን የነበርኩ የምከፈለው ሀያት ይሄ አይዋሽም አይደለም። በነገራችን ላይ ጄሪ የመጨረሻው ከእሷ ለአበባ የላኩትን ገንዘብ ግን ሊያስገድሉብኝ ነበር ተብሎ ነው የተወራው። እኔ ላስገድል ከመጨረሻው እንግዲህ እኔ ሶፖርት እያደረጉ አበባ ለዛ የላኩትን ገንዘብ ልጇን ባለቤቷ ልጇ እናቷን ነው የምትፈልገው መሰለኝ። ለዛ ነው አባትየው ሲይዛትም እያለቀሰች ነው። እሱን እንጠይቅልሻለሁ ብዬ የረሳሁት ነገር ነው። ይቅርታ ጄሪ፣ እንጠይቃታለን። ግን ማስረጃ የለሽም አይደል ጄሪ ለማለቷ? አይ ብላለች፣ ያው እንትን ትላለች። ጄሪ ቪዲዮ ከፍቼ ባወራሽ ደስ ይለኝ ነበረ። ይኸውልሽ ጄሪዬ በቃ ባጭሩ ልቋጭልሽ ማለት ነው። እኔ ምንም አልቀየምሽም፣ ቅያሜም የለኝም። ሰው ሚሊዮን ሊረዳ ይችላል። ግን ሚሊዮን ከሚረዳኝ ዛሬ መቅደላዊት መታ የተናገረችው ያማል። አየሽው፣ አንዱ ከአጥቂዎቹ ይሆናል ማለት ነው። እና ሚሊዮን ረድተሽኝ በጭቃ የሚጠፋ ከሆነ ምን ይንገነስ። በቃ የሰራሽው አንቺም አሁን ያረግሽው መልካም ነገር ስለሚይዘኝ መናገር ይከብደኛል። አንቺን የግሩፕ ላይ ሰርበሽኝ እንኳን አልተናገርኩም። ለምን ያረግሽው መልካምነትሽ ላለማጥፋት ማለት ነው። በቃ ያ ስለሚያግተኝ ነውና ችግር የለውም። ይቅርታ አድርጌልሻለሁኝ ጄሪ። ብዙ ነገር አግዘሽኛል፣ ብዙ ነገሮችን አድርገሻል። ግን ያረግሽው ለስንቅ ለእህቶችሽ ነው። ስለዚህ ከኔ ጋር ምንም ችግር የለውም። ቪዲዮን የዘጋሁት ልጅ ስላለቀሰች ነው። እና ካጠፋሁ ይቅርታ ሁላችሁም። በቃ ጄሪ ይቅርታ። ሰላም ነው ውስጣችሁ? ምንም አይነት ቅያሜ የለም? ሰላም ናችሁ? ሀቡዬ እኔ ግን እንድታውቂው እኔ ለማስገደል ሳይሆን አንቺን አበባ ይዛ እንድትቀበል በአሚና በኩል የላኩት ገንዘብ አሁንም እዚህ ጋር የምነግርሽ አቦቤት ህዝብ ፊት ለአንቺ አቀባበል እንድታደርግልሽ እንጂ የሚረባም ገንዘብ አይደለም። ልኬ እንደዛ እንትን ያሉሽ ሰዎች እሱንም አውቄ እኮ እሱን ሳቅ ይኸውልሽ ምን አጣበላሸው መሰለሽ ማለት እንትን የነበር ያን የተባለበት ሁኔታ ለእኔ ኬክ አስጋገርሽ እንኳን ደስ አለሽ ብለሽ ልከሽ ማታ ላይ በግሩፕ ሰው ተሰብስበሽ መጣሽ። አየሽው? ያ ነው ኬኩ ይኸውልሽ ኬኩ የመጣው ባንቺ ስም ስለሆነ ኬኩም ሲመጣ እዛ ነበር።
እንደገና በግሩፕ የነበረው ደግሞ የተለያዩ ነገሮች ነበሩ። ላይፍ እገባለሁ ብለሽ ስለነበረ ነው። እኔ በጭራሽ እኔ ሀብንድ ከወንድምሽ ጋር አጋጣሚ ወንድምሽ ከእናቴ ጋር አብሮኝ ሆስፒታል ነበር የዋለው። በዚህ አጋጣሚ ወንድሜ ሳይሆን የሰፈር ልጅ ነው ወንድሜ። በቃ ስለዚህ እኔ በወንድምሽ ነው ያዝኩት። ስለዚህ ለዛ ስለነበረ እንዴት ኬክ እንግዳ አስበሽዋል ኬክ ቀርቦልሽ በጀሪስ ኬክ እየበላሽ ማታ ላይ ግሩፕ ተይዞ ሲደረግብሽ እንግዲህ ተማምኜብሽ የነበረው እዛ እስክትገቢ ድረስ ጄሪ የስንቅ ጀርባ ነሽ ነው ብትዩ የጀርባ ጥንትም ነው ስደውልልሽ ነበር እኮ ጄሪ። በቃ በኋላ ላይ ሰይጣን ገባና ተበታተነ። በቃ ይቅርታ ሁላችሁም። ስለዚህ ሰዎች አሳስተዋችሁ ነው ሁለታችሁ። ሰውና ሰው የሚያጣላ ደግሞ ሰይጣን ነው። ሰይጣን ፍር ይበል። እንኳን ታረቃችሁ፣ እንኳን ደስ አላችሁ። ሀያት ደስተኛ ነሽ? ሚዩት ነሽ ሀያት። እኔ ይቅርታ ያረኩት አቡ የመጨረሻ በባለፈው ማንቺ ጋር ስለነበረ ልጄን ወልጄ ከ5 ቀን በኋላ ተመልሼ ሐኪም ቤት ስገባ ታምሜ ስለነበረ ከዛ ፈጣሪ ለአንዴ በቃ ውስጤ የነበረ በጣም ብዙ ቂም ያስኳቸው ሰዎች ስለነበሩ ይቅርታ ያልኩት እዛ ሆስፒታል ነው ማለት ነው። እና ፈጣሪ ደግሞ ይሄው ትናንትና 1 ዓመቴ ማለት ነው የ1 ዓመት እርሜ ሰጥቶኝ ልጄን እንደዚህ ቆሜ በፍቅር ስለመጣሁ አንቺም ደግሞ እርጉዝ ሆነሽ ይሄን ያህል ጊዜ ሰተሽን ሀቡዬ በቃ የተመረቀች በእውነት ነው የምልሽ። ባለቤቴ እንዲቆሞ ነው ላይፍ እንኳን እንዳልገባ እስከ 1 ዓመት ድረስ የነበረውና ከልብ ነው የምናመሰግነው። ፈጣሪ ልጆችሽን ይባርክልሽ። እውነትም ትክክለኛ መልካምነትን ይዘሽ ስላስተናገርሽን ከልብ ነው የማመሰግነው። ፈጣሪ ያክብርልኝ ሁላችሁንም። ሀቡዬ በጣም ደስተኛ ነኝ። እንኳን እኔ ባለቤቴ ማለት ነው። በርቺ። በጣም ማለት የትም ቦታ ላይ ገብተሽ ታሪክሽን ስትናገሪ ምንም አንገትሽ እንዳደፊ ቀና ብለሽ በኩራት ነው መናገር ያለብሽ። ለእህቶችሽ ያንቺ ታሪክ ያስተምራል። ሰው አመነሽም አላመነሽም ማመንና ያለማመን የራሳቸው ምርጫ ነው። ቁስልሽን፣ ህመምሽን፣ ችግርሽን የምታውቂው አንቺ ነሽ። በተረፈ ደግሞ ናርዲ በጣም ስለ መልካምነትሽ በነፃ አገልግለሽ ግን እየተከፈለሽ ነው ስትባይ ኖረሽ ችለሽ እስካሁን ድረስ ስለኖርሽ ታጋሽነትሽን መልካምነትሽን ያሳያል። በጣም ነው የምናመሰግነው ናርድዬ። በዚሁ መልካምነትሽ ቀጥይ። ምንም አይነት ኔጌቲቭ ነገር ብትባይ እንዳታቆሚ። መልካምነትሽን፣ ሰዎችን መርዳትሽን፣ ማገዝሽን እንዳታቆሚ። ሰው ወደኋላ ይጎትታል። ገባሽ? እዚህ ሚዲያ ላይ እኔ በ3 ዓመት ውስጥ በጣም እየጎተቱኝ አፋልጉኝ። ቪዲዮ እንኳን ስሰራ ስንት ተከፈለሽ ይሉኛል ኮመንት ላይ። አፋልጉኝ 15 ዓመት የተጠፋፉ እናትና ልጅን ቪዲዮ ሰርቻ አገናኝቼ ስንት ተከፍሎች ነው ይሉኛል። ኢማጅን እንግዲህ ለአፋልጉኝ ቪዲዮ እኔ በነፃ ሰዎችን የተጠፋፉ ሰዎችን እያገናኘው ስንት ተከፈለሽ ይሉሻል። እርዳታ እየሰራን ኮሚሽን ታገኛለሽ ይሉሻል። ያለምንም ማስረጃ እኮ ነው። ወይም ወይ ደረሰኛ አምጥቶ አይለጥፉ ወይ ማስረጃ እና ግን አላማሽ ከልብሽ ከሆነ ለፈጣሪ በቃ ፈጣሪ ጋር እየተጻፈልኝ ነው ብሎ ከሆነ አንድ ሰው መልካም ነገር የሚሰራው ከሰው ምስጋና አይጠብቅም። ሰዎች አመሰግኑም ወቀሱም አላማችንን ይዘን ወደፊት እንቀጥላለን። ሰዎችን መርዳት እኛ ስንሞት ለልጆቻችን ነው የሚቀመጠው የምንሰራው መልካም ስራ። እኛ ባንበላው እንኳን ያለን መልካም ስራ ስንሞት ልጆቻችን መልካም ነገር ይገጥማቸዋል። ሰው ጉዳያችን ከፈጣሪ ጋር ከሆነ ሰው አመሰገንንም ወቀሰንም ማቆም የለብንም እና ናርድዬ ሰዎች አላመሰገኑኝም ብለሽ መልካም ስራሽ እንዳታቆሚ አደራልሻለሁ። ልክ ገባብኝ። እሺ ሀቡዬ፣ ያው ሶሻል ሚዲያ ሀቡዬ ብዙ አመት ይሄ በእርዳታው ስፔሻሊ አቡ በሄድኩበት አካባቢ ሁሉ አላም ለምሳሌ ትግራይ ገቢ ማሰባሰቢያ ሳረግ ተሰድብ ያለው ወደ አማራ ክልልም ኦሮሚያ ክልልም ብዙ የተለያየ ቦታዎች ላይ ገቢ ማሰባሰቢያ ዘር፣ ሃይማኖት፣ ብሄር ሳልን የተለያየ ቦታዎች ላይ ገቢ ማሰባሰቢያዎችን አድርጌያለሁ፣ አድርሻለሁ። ፕላስ ታካሚዎችንም ዘር ሃይማኖት አለለም ስሰራ የነበረው ማለት ነው። ልክ የሆነ ነገር ነው ውስጥሽ ስፔሻሊ ታማሚ ሲመጣ ታስታውሽ ከሆነ አንዴ እንኳን ቪዲዮ ልኬልሻለሁ። ቁስል ስታይ ምናምን የሚሰማሽ ስሜት አለ። ከልቤ ከማንም አንድ ኮይን ሳልወስድ በቻልኩት መጠን ለማገዝ ስጥር ልጆችሽ ሲነኩብሽ፣ ለዛ ነው እኔ አሁን 1 ዓመት ከምናምን ሚዲያውም የራሴ ላይፍ እንጂ በእርዳታ ዙሪያ በምን አንድ ጎጃም ያለ የህፃናት ማሳደግ ያለ ቃሌ ስለሆነ በአመት 2 ይገባላችኋለሁ። ከዛ ውጭ እርዳታ መስራት ከነን ያቆምኩት። ለምን አንድ እርዳታ ድርጅት ወይ አንድ አካባቢ ላይ የሆነ ሰው በብር ከተነካካ ትለጠፊያለሽ ፎቶች፣ ከዛ ትገቢያለሽ፣ ማንም ጠያቂ የለሽም። እኔ አሁን ሌላ ቦታ ራሱ ገብቻለሁ። እንደዚህ እርዳታ ላይ የሚሰሩ ኮሚሽን አላችሁ ተብለን ገባን። ማንም ጠያቂ አልነበረኝም። ግን ኑ ተጠየቁ ስትባይ ፎቶች ተለጥፎ ይሰራብሻል።
ከዛ አሁን ልክ እንዳንቺ እንደዚህ 4 ነጥብ አይሰጠውም እና በጣም ነበረ እንትን ያለኝ አመት ከምናምን እርዳታ ውስጥ ምንም ውስጥ ያልገባሁት ልጄን በቃ የመጨረሻ እንትንሽ እኔ እንደፈለጉ በዘር በሁሉም አይነት ብሔር ውስጥ ተከትቻለሁ። እንግዲህ ኦሮሚያም፣ ትግራይም፣ አማራም፣ ጉራጌም፣ ደቡብም እርዳታ አድርሻለሁ። አፋር ጦርነት አልፈራም። የምን ልጆች ያሉኝ አይመስለኝም። ስለ ኢትዮጵያ እርዳታ አሰባስቤ ማስገባት ስፈልግ ልጆች እንኳን አለ አይደለ በሬ ነው መሄድ የነበረ። ያሰባሰቡትን ደግሞ ራሴ ሳደርስ ነው የምፈልገው። ምክንያቱም አለማመን ሳይሆን ህብረተሰቡን በቀጥታ ማሳየት ስለምፈልግ ማግኘት ስለምፈልግ እና በጣም ተሰድቤበታለሁ። ምንም አልመሰለኝም። ልጆቼ ላይ ግን ብዙ ያደረኩለት ድርጅት በእነሱ አማካኝነት ልጄን የ3 ወር ህፃን ልጅ ይዤ ነው ስንጦለጦል የነበረው እና እሱ ሲሰደብ በቃ ብዬ ነው ያቆምኩት እንጂ ከሀያት ጋር ወይ ፐርሰናል የእሷ ችግር ጋር የህይወት ታሪኳ ጋር አምኜበት እኮ ፔጇ ላይ የተለጠፋለ $600-700 በራሴ በካሽ ያስገባውታለ ከማሰባሰብ ውጭ ለድርጅቱ ድጋፍ ያደረኩት ኮምፒውተር ምናምን ይሄ በራሴ ፐርሰናል ስጦታ ለድርጅቱ የሰጠውት ገባሽ። ወደዛ ሲሄድና ከሀያት ጋር የግል ችግር የለብኝም፣ ግን ስለ ድርጅት ስጠየቅ መልስ ስላልሰጠችኝ ነው እንትን ያለ የነበረው። ከዛ ውጭ በህይወት ታሪኳ ተመርኩሼ ብዙ እርዳታዎችን አሰባስበናል እና እዚህ ነገር ውስጥ መግባት አልፈልግም። ጄሪዬም ያው ኢሞሽናል የሚያደርጋት ነገር ስለሆነ ነው እንትን ያለችው። በዚህ ይቅርታ እንላለን። እንኳንም መቅደላዊት መጣ የጄሪ እውነት ወጣላት። ገባሽ? መቅደላዊት ናት ያሳሳተቻት። ስለዚህ እንኳንም መቅደላዊትን ጠርታ የጄሪ እውነት ወጣላት። ጄሪ መቅደላዊት አሳስታት ነው እንጂ የሀያት ደጋፊ ረጂዋ ነበረች። እና አሁን ከዚህ በኋላ ተባርቃችኋል። ተመስገን። በጣም ደስ ብሎናል። በጣም እናመሰግናለን። አክብራችሁ ስለመጣችሁ ስለታረቃችሁ ፈጣሪ አክብራችሁ። ሀቡዬ አንቺም በሰላም ለቤቴ ትገላግለሽ። ሀቡ እናመሰግናለን። ጊዜሽን ወስደሽ እንደዚህ አወያይተሽ ስላስታረቅሽን በጣም አመሰግነው። እኔ 2 ዓመት እየተከፈላት ነው የተባልኩበት ቦታ ላይ ሀያትም ገብታ በጣም ለእኔ በጣም ደስታ ነው። ሀያትም ገብታ እውነቱን እኔም ጋ ያለውን ጥያቄ ስላቀረብኩኝ በጣም ደስ ብሎኛል። ወዳችኋለሁ። ሀቡዬ ይቅርታ ረጅም ሰዓት ይቅርበ። ምንም ችግር የለም። እናመሰግናለን። ሰላም ደሩ። በጣም አመሰግናለሁ። ፈጣሪ ያክብርልኝ ሁላችሁም ከነበራችሁ በእውነት ሀቡ ያው የብዙም ጥያቄ ሰው ስለሚሆን የህጋዊ ፍቃዱን እና ኦዲተር እስከ 2018 የሚለውን ስለላኩልሽ አላውቅም እንዴት አድርጌ ፖስት እንሆኑ ወይም ደግሞ ስላየሽው ማለት ነው። ኦዲተሩን ሙሉ እስከ 2018 ያለውን በፒዲኤፍ ልክልሽ አለሁኝ። እያንዳንዱ ወረቀት ከ2015 ጀምሮ ያለውን በሙሉ እልክልሽ አለሁ ማለት ነው። ጊዜው ስጃየው እና ልሻለሁ ቪዲዮ ሰራለሁ። ሰላም እደሩልኝ። ፈጣሪ በሰላም ይገላግልሽ። አመሰግናለሁ። ቻው። ሁላችሁንም ከልብ አመሰግናለሁ። ቻው። ደህና እደሩ ጋይስ። ጊፍት ጋላሪ አፕዴት አድርጓል። ጊፍት ጋላሪ ሙሉልኝ። ጊፍት ጋላሪ እስኪ 1-5 ምናምን ሙሉልኝና አሉጣ። ጊፍት ጋላሪ አፕዴት አድርጓል። ቴንክ ዩ። ጊፍት ጋላሪ አፕዴት አድርጓል። እስቲ ዶናታን ልቧን ምናምን ቶሎ በሉ። ልወጣ ነው። ማነው ኮፍያውን ይሞላልኝ? ሪምዬ ቴንኪዩ። አይን አለም እሱን አይደለም ልቡን ሙይልኝ ማሬ፣ ልቡን ሙይልኝ። 10 ልብ 1 ሰው 8 ኪስ። እስቲ ሙሉልኝ ፕሊስ። ቀላሉን ሙራን ሹሻሽ ናርዲዬ እሱን ልብ 10 ስጭኝ። 10 ከሰጠሽኝ ነው የሚበራው። እሺ ናርዲ ልቡን፣ ሪምዬ ኮፍያውን ከሞላች ጋይስ። 1 ሰው ደግሞ 8 ኪስ። 1 ሰው እስቲ 1 ሰው ደግሞ 8 ኪስ አርጉልኝ። ጋላሪ ላይ ነው እኮ አሁን አፕዴት ያደረገው 8 ኪስ። ከዛ ቆይ 6 ኮርጊውን ጋላሪ ላይ ላርግላችሁ። እንትን ላይ ታርጌት ላይ 6 ኮርጊ ነው የሚጠይቀው። ፒን ላርግላችሁ ኮርጊውን እና
አንድ ሰው 6 ኮርጊ ይስጠኝ። ያው አንድ ሰው ባንዴ ንክት። እዩዬ ይሄ አይደለም አይላቪው አይደለም። የኔ እናት ኪሱን ሞላችልኝ። ናርዲ ልቡን እኮ አልሞላሽውም። 5 ይጎላል። 5 ነው የሰጠሽኝ። ወይ ሌላ ሰው 10 መስጠት አለበት ወይ አንቺ 5 መስጠት አለብሽ። ኮርጊው ማን ጀመረው? አው ያሬድዬ ቴንኪው ወንድሜ። እሺ ከኮርጊው ቀጥሎ ፎሬቨር ሮዝ አለ። ናርዲ እንደጀመርሽ መጨረስ አለብሽ። ልቡን 5 ልብ ይቀርሻል። ቆይ ፎሬቨር ሮዝ አሁን አንድ ሰው ስንት ነው የሚጠይቀው? ፎሬቨር ሮዛ 5 ጠርሙስ ውስጥ ያለችዋን አበባ ታውቋታላችሁ? ፎሬቨር ሮዛ አጣሁትኝ። ፎሬቨር ሮዛ ይሄ ፎሬቨር ሮዛ ደግሞ አይገኝም ጋይስ። ታርጌት ላይ ላስቀምጥላችሁ ነበረ። እስቲ የሚያውቀው አያስ አገኘሁት። 5 ነው የሚጠይቀዋ። አንድ ሰው ብቻውን ካልሆነ አይሆንም ጋይስ። እሺ ለዛ ነው አሁን ለምሳሌ ኢንተርናሽናል ሞላችሁ። ልቡን ልብሽ ይባረክ የኔ እናት። ያሬድ 3ቱን ኮርጊ ካልጨመርክልኝ አይበራም። 3 ኮርጊ ጨምርልኝ ያሬድ። ይቺ ፉኑት ሰርጉስ ሀቡ ልሂድ። ሰርጉን ልላክላቸው። ማን ቤት ነው? በማን ላይቭ ነው እየተላለፈ ያለው? ውዶቼ ንገሩኝ። ሰርጉ በማን ላይቭ ነው? የአህመድ ሰርግ